ምንነት ይባላል ይሄ። ስለዚህ ሰው ነኝ አልክ። አምላክ ደግሞ ምንድን ነው ቢባል አምላክ ነው ይባላል። ታዲያ በዚህ በምንነቱ በአምላክነቱ አንድ ነው ወይ? አዎ። አላህ ስብሐነሁ ወተዓላ ወኢላሁኩም ኢላሁን ዋሂድ፣ እኔ አምላካችሁ ስንት ነኝ አለ? አንድ ነኝ አለ። አየህ፣ በምንነቱ በአምላክነቱ አንድ ብቻ ነው ብሎ ገልጿል። ይሄ ነው። እርሱስ ማንነቱስ ማን ነው ከተባለ ማን ነው ስሙ ማን ይባላል ከተባለ አላህ ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። አሁን ቁል ሁወ አላሁ አሐድ በል እርሱ አላህ ይህ ማንነት ነው አንድ ነው በላቸዋል። አየህ በማንነቱም እኔ አምላካችሁ አንድ አምላክ ብቻ ነኝ አለ። ምንነት እኮ እሱን እኮ ነው ቅድም ምንድነህ ብትባል አንተ ሰው ነኝ ትላለህ አልከኝ። ይህ ምን ይባላል? ምንነት ይባላል አይደለ? እርሱ ደግሞ ምንድነው ከተባለ አምላክ ይባላል። በአምላክነቱ ስንት ነው ከተባለ አንድ ብቻ ነው። አየህ ይህ በምንነቱ አንድነቱን የሚያሳየህ ነው። ወኢላሁኩም ኢላሁን ዋሂድ፣ እርሱ አምላካችሁ አላህ አንድ ብቻ ነው በላቸው። ይህ ነው። እሺ ይቅርታና የሆነ እስታክ እያደረገብኝ አንተ ድምፅ እኮ የተቆራረጠብኝ አስቸገረኝ። ለምሳሌ አላህ ምንድነው ስልህ ከአምላክ ነው አልከኝ። ማን ነው ብለህስ ማን ነው ተብሎ ቢጠየቅ እርሱ አላህ ሱብሓነሁ ወተዓላ ነው። አንተ ማን ነህ ብትባል ማን ነህ ትላለህ? ሄሎ ማን ነህ ብትባል ማን ነህ ነው የምትለው? እኔ ማን ነህ ብባል ሁሴን ነኝ እላለሁ። እርሱስ ማን ነው ቢባል አላህ ነው ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። ቁል ሁወ አላሁ አሐድ አላህ አንድ ነው ይላል ቃል በቃል ጌታ ሰው የጌታ ሰው ይሰማል ድምጼ? በእናትህ ስታክ እያደረገብኝ። እሺ ጥያቄ አላስከትል ከላይ ክርስቲያኖች ካላስቀድሟቸው መካከል ያለው ልጅ ክርስቲያን ነህ? ይሰማል? ሁሴን ሰላም አለይኩም። ሙስሊም ነኝ እኔ። ሙስሊም ከሆናችሁ በተራ ኸልቁል ዋሂድ ጠይቅ። እንኳን እንደዚህ በድምፅ ላገኝ ስለፈለግኩ ነው። መርሐባ አክብሮቴና ውደታዬን ልገልጽልህ ስለፈለግኩ ነው። አጭር ንግግር ነው የምናገረው። ሁሴን በጣም ነው የምወድህ፣ በጣም ነው የማከብርህ። ቀጥልበት። በምንም ነገር ካጎንህ ነን። መርሐባ ሹክራን። አላህ ይወደዳችሁ። እሺ እሺ ጥያቄ ያላችሁ የገባችሁ ልጆች? እሺ ሰላም ነው ወንድም፣ እንዴት ነህ? አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ጥያቄ አለኝ። ያው ጥያቄም ሁለት ወራት አካባቢ ስለ ቁርአን እያየሁኝ ነበር። ባየው ነገር ላይ እኔ ብዙ ጥያቄዎችን ስለፈጠረብኝ ነው። እኔ ከክርስትና እምነት ነው የተወለድኩትም ያደግኩትም የኖርኩትም የተማርኩትም በዛ ውስጥ ነው እና ጓደኞቼ ሁሉ ሙስሊም ናቸው። ያው በእነሱ ምክንያት ደግሞ እነሱ ደግሞ ብዙ ነገር ስለምነግሩኝ ለማወቅ ውስጤ ስለፈለገኝ ጥያቄው እነሱ ጋርም ጥያቄዎችን አነሳስቼ እኛን እነሱ ካሉኝ ያው እነሱን በሚሉትን ነገር ላይ ስላልተማመንንበት ወደ አንተ እንዲመጣ አድ እንዲያደርግ ወደ ያንተን ስለላኩልኝ ነው ወደ አንተ መጣሁት። እና እኔ መጀመሪያ ጥያቄን ላቀርብልህ የምፈልገው ከመጀመሪያ መሐመድ ነው ኢየሱስ ነው ይህንን ምድር ቀድሞ የመጡት? ያንን ጥያቄ እንድታብራራልኝ እፈልጋለሁ። መሐመድ ነው ኢየሱስ ነው ይህንን ምድር ቀድሞ የመጡት? እሺ በጣም ጥሩ። ከነቢዩ ሙሐመድ በአመጣጥ በአካል አመጣጥ ከሆነ ነቢዩላህ ዒሳ ዓለይሂ ሰላም ወይንም ኢየሱስ ናቸው ቀድሞ የመጡት። ነቢዩ ሰለላሁ ዓለይሂ ወሰለም ግን አንድ ነገር ተናግረዋል። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አለ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለዋል። እኛ ግን ይሄን አሉ ብለዋል ብለን አምላክ ናቸው አለና። ልክ ለምሳሌ እኔ ከአብርሃም በፊት አለሁ ቢል ኢየሱስ ክርስቶስ ስለዚህ አምላክ ነው ብለው እንደሄዱት እኛ ይህንንም ከአዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለዋልና አምላክ ናቸው አንላ። ያን የምንለው አምላክ በእርሳቸው ላይ ቅድመ እውቀት ነበረው፣ ወደፊት ነቢይ እንደሚያደርጋቸው ወስኗል ቀድሞ ነው የሚባለው። ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አካል የተገኘው መቼ ነው ከተባለ ከክርስቶስ በኋላ ነው።
ኢየሱስ ክርስቶስ ቀድሞ ከድንግል ማርያም ተወልዷል። እሺ እንደዛ ከሆነ ያው ከመሐመድም ከኢየሱስ በፊቱም ያው እግዚአብሔር እንዳለም ሆኖ ሰው ብዙ ጊዜ በጣዖት አምልኮት በብዙ ነገርና መሐመዱን በጣዖት አምልኮት ውስጥ ከቤተሰብ እንደተወለደ ይናገራል። እንደዛ ሆኖ ያው በቁርአን እንዳየሁት ከሆነ መሐመድን ከልጅነትም ጀምሮ ፈጣሪ ክፉ ነገሮችን ከሆዱ እንዳወጣና እሱን በነብይነት እንደመረጠ ይናገራል። ያም ሆኖ እያለ ኢየሱስ ይህንን ምድር ቀድሞ ከመጣ ኢየሱስ በምድር ላይ ብዙ ታምራቶችን ፈጥሯል። በእርግጥ ብዙ ነገሮችን አድርጎታል። ግን የመሐመድን ስራ እዚህ ምድር ላይ ሆኜ እኔ እየተገበርኩት ብሄድ ወደ ጀነት ለማግባት ምንድነው ነው? አሁን ብዙ ነገሮች አሉ። አሁን ያው ስጋ ለባሽ ነኝና ብዙ ደካማ ጎና አለኝ። ኃጢአት ልሰራ እችላለሁ። ሰው ነኝና በብዙ ነገር ልሳሰት እችላለሁ። በዛ ሁሉ ላይ መሐመድ ያኔ የሰራውን ሙሉ ተግባር ባይሆን በስራ መንገድ ነው የሚወሰነው ይላሉ ብዙዎቹ። አሁን ማለት ነው ብዙዎቹ በስራ መንገድ ነው በሰረሽው ኃጢአት ነውና ወደ ገነት ለመግባት የሚመዘን ክፉ የሚሰራበት ቦታ ቢመዝን ያን እኔ የሰራውት ኃጢአት ክፉ ብዙ ሚዛናዊ ቢሆን ምንድነው ያን ሰዓት ማድረግ የምችለው? ያው መሐመድ እንዳስተማረኝ የሱን ተግባር እየተነከርኩኝ ይገኛል። በዛ ውስጥ ላይ ደካማ ሆኜ ብዙ ኃጢአት ሰርቼ ኃጢአቴ ይጥፍ ቢሆን ምን እሆናለሁ ነው ጥያቄ። እሺ የትንሣኤ ቀን ሰውየው አንድ አማኝ የሆነ ሰው በአንድ አላህ አምኖ አላህን በብቸኝነት ተገዝቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀብሎ በእርሳቸው ሕግና ስርዓት ላይ ተከትሎ ሄዶ የትንሣኤ ቀን ኃጢአትና መልካም ስራው ሲታይ ጊዜ መልካም ስራው ካመዘነ ወደ ጀነት ይገባል። ኃጢአቱ ካመዘነበት እስከተባለ አላህ ስብሐነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የምልጃ ስርዓትን ይፈቅድላቸዋል። ከእርሱ ዘንድ ሄደው እንዲያማልዱ ስለ ኃጢአተኞች ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ የትንሣኤ ቀን ለትውልዶች አማልዳለሁ ብለው ቃል በቃል ተናግረዋል። አነ አወል ሻፊዕ ሙሸፈዕ የውመል ቂያማ የትንሣኤ ቀን የመጀመሪያው አማላጅ ምልጃም ተቀባይነት ያለው እኔ ነኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ኢላ አነ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። እያንዳንዱ ነቢይ ተቀባይነት ያለው ዱዓ ወይንም ጸሎት እድል ተሰጥቷል። ሁሉም እዚሁ አድርገውም ሄደዋል አሉ። እኔ ብቻ ስቀር እኔ የተሰጠችኝን እድል የትንሣኤ ቀን ለትውልዶቼ ምልጃ ትሆነኝ ዘንድ አዘጋጅቻታለሁ ብሎ ተናገሩ። የፍቅር ጥግ ብሎ ማለት አንድ ሰው ለራሱ የተሰጠውን ታላቅ እድል ይሄንስ ለትውልዶች አደርገዋለሁ ብሎ የትንሣኤ ቀን እዚያን የጭንቅና የመከራ ቀን ነፃ የሚወጡበትን ለእነርሱ አሳልፎ መስጠት ይሄ ነው። እንዳጠቃላይ የዛኔ አማኝ የሆኑ ሰዎች እርሳቸው ሸፋ እንደሚያደርጉላቸው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ እንደዛ ከሆነ ያ ኢየሱስ ይህንን ምድር መጥቶ በተወለደ በቃል ነው። አሁን በእኛ ኢየሱስ በቃል ስለተወለደ በቃል ብቻ ነው የተወለደ፣ በቃልም ነው ኢየሱስ የእግዚአብሔር ልጅ ነው ብለን በማመን ብቻ እሱ በሞተልን የኛ ኃጢአታችን ተሽሮልናል ብለን እናወራለን። ያ ሆኖ መሐመድ አሁን ወደ ገነት እግዚአብሔር ወደዚህ ምድር ሲመጣ ነው ወይስ ወደ ገነት የሚያደርገው? አሁንም ገነት ናቸው ነው እኔ ጥያቄ። ማንኛውም ሙስሊም ከሞት በኋላ ወደ ገነት ይሄዳል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች ብለው ተናግረዋል። እሺ ምን ነበር? እሺ እንደዛ ሆኖ ካለ ኢየሱስ ክርስቶስ ለምንድን ነው በእናንተ ሶስተኛ ቦታ ነብይ ሆነው በሶስት የተቆጠረው? ያው እሱ ከሰው ልጅ ከድንግል ማርያም እሷም
በብጽሕት በድንግል ማርያም ተወልዶ ሳለ በቃልስ በመልአክ በገብርኤል ተወልዶ ያለ እንዴት ነው እሱ በሶስተኛ ደረጃ ልታስቀምጡት የቻላችሁስ? በዛ ሁኔታ ሆነ ይሁዳውያኖች ገለናል ብሎ ኢየሱስን ከተናገሩ ኢየሱስ ገለናል ብሎ ይሁዳዎች ከተናገሩስ ኢየሱስ በእስልምና እንዴት ነው ለሰው ልጅ ላልሞተ መከራውንም ያልተቀበለው አልተቀበለም ተብሎ ሊወረም ተቻለውስ ለምንድን ነው? በመጀመሪያ ኢየሱስ ክርስቶስ በእስልምና ትልቅ ደረጃና ቦታ አለው። 5 ታላላቅ ነቢያቶች ኡሉል ዐዝም የሚል መጠሪያ አላቸው። በቁርጠኝነት ባለቤት ነው። እነዚህ ነቢያቶች ታላላቅ ነቢያት ከአምላክ ከአላህ ዘንድ 5ቶቹ ነቢዩ ሰለላሁ ዐለይሂ ወሰለም፣ ኢብራሂም፣ ዒሳ፣ ሙሳ፣ ኑህ እነዚህ ናቸው። እነዚህ ደረጃቸው በጣም ላቅ ያለ ነው እና ይህን ደረጃ የተጎናጸፉት በምንድን ነው ከተባለ ባወላደዳቸው አይደለም። እርሱ እኮ ያላህ ስራ ነው። የተሻለ አምላክ ነው በዚህ ሁኔታ እንዴት እንዲወለድ ያደረገለት። ታዲያ በምንድን ነው የሚበላለጡት ከተባለ በስራቸው ነው። አየሽ፣ ከእነርሱ በተገኘ ነገር እንጂ አምላክ በእነርሱ ላይ ባደረገው ነገር ሊበላለጡ አይችልም። አምላክ ሌሎቹን ከእናትና ከአባት እንዲወለዱ አደረገ። ሔዋንን ያለ ወንድ ያለ ሴት ከአዳም ጎን ብቻ እንድትፈጠር አደረገ። ያም ድንቅ ነው። እናወዳደር ከተባለ እነዚያ ይበልጣሉ አዳምና ሔዋን። አዳም ሰው ይሆናል ተብሎ ከማይታሰብ ከአፈር መገኘት ይሄ ራሱ ድንቅ ተአምር ነው። እንዲሁ መሲሁን ደግሞ ያለ አባት ከእናት ብቻ እንዲገኝ አደረገ። ይህ የአምላክን ስራ ተደንቀንበት ብቻ የምናልፈው የሆነ ነገር እንጂ የመበላለጫ ሚዛን አይደለም። መበላለጫቸው ምንድን ነው ከተባለ በምድር ላይ የሰሩት ነው። መሲሁን እና ነቢዩ ሰለላሁ ዐለይሂ ወሰለም ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነቢይ ናቸው። መሲሁ ደግሞ ክርስቶስ ለአንድ አካባቢ ለአንድ ህዝብ የተላከ ነው። ለአይሁድ ህዝብ የተላከ ነው። በተሻለ እስራኤላውያኖች ይሄ ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ እኔ የእስራኤል ልጆች ሆይ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። አላህም ለማርያም በገብርኤል አማካኝነት ወዴት እንደሚልከው ቀድሞ ሲነግራት ወረሱለን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁኝ ብሏታል። ያቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እርሳቸው ለዓለማት የተላኩ ናቸው ተብሎ ተገልጿል። እና ይህን ይመስላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። መሲሁና ቀደምት ነቢያት ደግሞ ለእስራኤላውያን የተላኩ ናቸው። በሌላም ዓለም ላይ አላህ ሱብሓነሁ ወተዓላ ሲልክ ቆይቷል። ነገር ግን መሲሁ ለእስራኤል ህዝብ ነው የተላከው። ይህን ይመስላል። እሺ፣ ሌላ ጥያቄ ደግሞ እኔ በጣም በቁርአን ውስጥ ካየውኝ ስለ አይሻ ትዳር እና ስለ መሐመድ ትዳር በጣም ትንሽ ግራ ስለተጋባኝ ነው ማለት ነው። አይሻ 9 ዓመት ሆና እሳቸው ብቻ ይሄን አልፈልግም። ያ እንዴት ሊሆን ይችላል? በቁርአን መንገድ አሁንም ቢሆን ያንን መደረግ ይቻላል ወይ ነው? 9 ዓመት ናት እሷ በትንታ እንደምጥዬ ስለሆነች በዚህ ጊዜ ለምን እንደዛ አይነት ነገር ያን ትልቅ ነብይ ሆኖ እንዴት ነው ይሄ ነገር ሊሆን ይቻላል ነው? እኔ በጣም ጥያቄ የሆነብኝ ነገር ቢሆን እሱ ሰማ ለማለስሽ አሁን እንግዲህ የምናወራው የዛሬ 1446 ዓመት በፊት የነበረ ታሪክ ነው እንጂ ዛሬ ስላለ ታሪክ አይደለም። የዛሬ 1446 ዓመት ታሪክ የነበረውን ታዲያ እንዴት ነው ማወቅ የምንችለው ከተባለ የመጀመሪያ ልታውቁ የሚገባው ነገር የሰው ልጆችን የተከሰውነትን በመመዘን ነው አይደል? አሁን ላይ የአሁን የ9 ዓመትና የዛች ዓመትን የ9 ዓመት ማወዳደር የመጀመሪያው ስህተት እሱ ነው። የሰው ልጆች አፈጣጠራችን ገና ከመጀመሪያው ስንፈጠር 60 ክንድ ነበርን። 30 ሜትር ነበር የሰው ልጅ። 30 ሜትር ሰው ዛሬ በምድር ላይ ያለ የለም አይደል? የለም። የአዳምን አፈጣጠር እስልምና ሲያስቀምጥ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? خلق الله آدم 60 ذراعا አዳምን አላህ ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ሰው ነበር። አያችሁ። ከዚያም የሰው ልጆች ኃጢአትን ባደረጉ ጊዜ በምድር ላይ ጸጋን እየተነጠቁ መጡ። ኃጢአት ጸጋን ይነጥቃል አይደለ? አዳም የተሰጠው ተክለ ሰውነት ኃጢአትን በሰሩ ቁጥር ጊዜ ሰዎች በምድር ላይ ያቺ ተክለ ሰውነታቸው እየቀነሰች ዛሬ እዚህ ደረሰች። ስለዚህ በአዳም ጊዜ የነበረና በአብርሃም ጊዜ የነበረ ተክለ ሰውነት እኩል አይደለም። አይሽ አይደለ? በአብርሃም ጊዜ የነበረና በሙሴ እኩል አይደለም። በሙሴና በመሲህ እኩል አይደለም። የዛኔ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ዛሬ 1446 ዓመት ዘመን የነበሩ ሰዎች እና የና አይሻ ዘመንና ዛሬ ላይ ያሉ ሰዎች በፍጹም እኩል አይደለም። ስለዚህ ያንና ይሄን ማወዳደር አይቻልም። ታዲያ እንዴት ነው ማወቅ የምንችለው ተክለ ሰውነቷ ምን እንደነበር ከተባለ እዛ ሐዲስ ላይ በመመልከት ነው። የእርሷን ገጽታና ማንነቷን አሁን ልግለጽልሽ። እርሷ ምን እንዳለች ስለራሷ
አንደኛ እናታችን አይሻ የወር አበባ የምታይ ሴት ነበረች። ይሄን ራሷ ስትገልጽ በቲርሚዚ ላይ በተዘገበ ሐዲስ قالت ام المؤمنين عائشه رضي الله عنها اذا بلغت البنت 9 سنين فهي امراه ምን አለች? በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ሴት ብላ መግለጽ የፈለገችው ህፃን ከሚለው ዓለም የወጣች ሴት ለማለት ነው። ሴት ሆናለች ብላ ገለጸች። ገብተሻል አይደል? ስለዚህ ለአቅመ ሔዋን የመድረስ ምልክት አንድ ሴት ምልክቷ ምንድነው? የወር አበባ ስታይ ጊዜ ነው። ዛሬ በዚህ ዘመን 9 ዓመት ከሞላት ሴት ልጅ ለአቅመ ሔዋን ደርሳለች ብላ ራሷ ተናግራለች። በዘመኑ የነበሩ ሰዎችም ይሄንን የመሰከሩ በርካቶች አሉ። አንደኛ እሱ ነው። ሁለተኛ ተክለ ሰውነትን በተመለከተ ተክለ ሰውነቷስ ምን ያክል ነበር የሚለውን ስንገልጽ እርሷ ቃል በቃል በቃል ማነው አቡ ዳውድ ላይ በተዘገበ ሐዲስ ላይ እናቴ አለች ራሷ ስትናገር ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። ይሄም ተሳካላት አለች። ሰውነቴን ወፈረ ሰባ ወፈርኩኝ ብላ አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደረስኩኝ አለች። ተሻለ አይደለ? ይሄን አስመልክተው አልኢማሙ አልቃዲ ካነት ሻበተን ይላል። ወጣት ሴት ላይ ደርሳ ነበር እርሷ ተክለ ሰውነቷ እያለ ይገልጻል። ይሄ ነው። ሌላኛው ነገር እናታችን አይሻ እና የዛሬ 9 ዓመቷን ማወዳደር ከፈለግን እናታችን አይሻ አንደኛው የአይምሮ ምጥቀት ወይንም ደግሞ የነበራት እውቀት 2000 ምናምን ሐዲሶችን የዚህን ሃይማኖት በጣም በርካታውን ክፍል ሸምድዳ ያስተላለፈችው እርሷ ነች። ወጥቷል አይደል? የዛሬዋ 9 ዓመት ልጅ ይሄንን ለትውልድ ቁጭ ብላ የምታስተምር ትመስላችኋለች? በፍጹም አይደለች። ያያችሁ አይደለ? የዛሬዋ 9 ዓመት ልጅ ህፃን ልጅ ነች። ምንም የምታውቀው ነገር ላይኖር ይችላል። የዛኔ ግን እናታችን አይሻን ስናይ 2000 ምናምን ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ትልቅ ሴት ነበረች። አራተኛ የጦር ሜዳ መሪ ሆና ሁሉ ታውቃለች። በዛ ደግሞ እናታችን አይሻ የጦር ሜዳ በአሊ እና በእርሷ መካከል በተፈጠረው ላይ የዛኔ ጦር ሜዳ ላይ ተሰልፋ የምትመራ ትልቅ ሴት ነበረች። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? በፍጹም አትችልም። እነዚህ ሁሉ አሉ እና ተክለ ሰውነቷን ነው ማየት ያለብን። ምን ብሏል ሐዲስ ላይ ምን ተብሏል ስለ እርሷ እስኪ እናያት እንመልከታት ብለን ስናይ ጊዜ ትልቅ ሴት እንደነበረች ያሳያል። አይ ትክክል ተረድቻለሁ። እሺ አንድ ጥያቄ እጠይቃለሁ ጨርሻለሁ ማለት ነው። እና ኢየሱስ እንደሚመጣው በፊት ከነብያቶች ላይ እብራሂም በሚባል ነብይ ላይ እንደተናገረ በመጽሐፍ ቅዱስ ላይ ይጠቅሳል። እና ዳዊት እንደተናገረ ዳዊት በእናንተ አሊሁን አይኖር አላውቅም በነዛ ተጠቅሷል። እና ለሰው ልጅ በመከራ እንደሚሞት እና ከድንግል ማርያም እንደሚወለድ ያ ሁሉ ተጠቅሶ በእናንተ ቁርአን ውስጥ ቁርአን ኢየሱስ ከመጣ በኋላ ነው ወይ የወረደ? ከዛም በፊቱም ነበረ? ማወቅ የምፈልገው ነገር ናቸው። በጣም ጥሩ። ቁርአን የመጣው በነቢይ ከአምላክ ዘንድ እስከሆነ ድረስ ስላለፈ ሁሉ የሚያውቅ ነው አምላክ በባህሪው። ይህን ልናውቅ ይገባል። አሁን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን የመጣው ከእርሳቸው ቢሆን ይሄ ነገር እዛኔ እንዴት ስላለፈው ስለ መሲሁ ትናገራለህ ብለን ይዛቸዋለን። አያቸው አይደል? ነገር ግን እርሳቸው ይህ ከአምላክ ዘንድ በመንፈስ ቅዱስ ምሪት እንደመጣ ነው ቁርአን የሚናገረው። ለቀደምት ነቢያት በመንፈስ ቅዱስ ምሪት ነበር አይደል ቃል ሲመጣላቸው የነበረው። አሁንም ልክ እንዲሁ ቁርአንን አላህ በመንፈስ ቅዱስ ምሪት ላኩላቸው እያለ ይናገራል ራሱ። በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ይህን ቁርአን በእርግጥም ከጌታችሁ ከአላህ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። ያ መንፈስ ቅዱስ ሲገልጸው አላህ ሱብሓነሁ ወተዓላ ሊዩሰቢተ አለዚነ አመኑ እነዚያ ያመኑትን ሊያጸና ዘንድ ይላል። መንፈስ ቅዱስ ሊያጸና ዘንድ ከአምላክ ከአላህ ዘንድ እርሱ አወረደው እያለ ይናገራል። ስለዚህ ቁርአን የወረደው በመንፈስ ቅዱስ ምሪት ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው የተናገሩት አይደለም። አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ። ማን አወረደው? መንፈስ አወረደው። መንፈሱ እያለ ይገልጸዋል። መንፈስ ቅዱስን በአንተ ልብ ላይ ከነቢያቶች ትሆን ዘንድ እያለ ይነግራቸዋል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። እና ከአላህ ሱብሓነሁ ወተዓላ ዘንድ በመንፈስ ቅዱስ አማካኝነት የወረደ መለኮታዊ ቃል እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው የተናገሩት አይደለም። ራሳቸው ቢናገሩት ኑሮ ከመሲሁ በኋላ ስለመጡ ስለ መሲሁ እንዴት አውቀህ ተናገርክ እንላቸዋለን። ነገር ግን ይሄን ያወረደው ምን ይላል? በሱረቱል ፉርቃን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ
በሰማያትም በምድርም ያለውን ሚስጥር ነገር ሁሉ ከሚያውቅ ከአምላካችሁ ዘንድ ተወረደ ይሄ ቃል ይላል። አየሽ ስላለፈው ሁሉ ያሉ ድብቅ ነገራቶችን በሰዎች ላይ የተሰወሩ ነገራቶችን ሁሉ የሚያውቅ የሆነ አምላክ ከእርሱ ዘንድ ነው ያለው። እሺ እንደዛ ከሆነ ለምንድን ነው አሁን በብዙሃኖች ክርስቲያኖች ላይ በብዙሃን ጥያቄ ነው። አሁን ከእስልምና የመጡ እህቶችንም አንዳንድ ጊዜ ስንጠይቃቸው እንደዛ የሚሉት ርዕስ አላቸው። መሐመድ በእኔም በእናንተም ላይ የሚሆነውን ነገር አላውቅም ብለዋልና ወደ መንግስት ሰማያትን ለመግባት እርሳቸው ራሱ አያውቁም ይላሉ። ለምንድን ነው እንደዛ አይነት ጥያቄ በብዙሃን የምነሳው? ለምንድን ነው ከእስልምናም ከመጡት እህቶችም ስትጠይቅ እንደዛ አይነት ጥያቄ? እንደዛው እንኳን ቢሆን ራሱ አንድ ሁለት ብላችሁ ብትቆጥሩም እንኳን መንግስተ ሰማያት የሚያስገባ አንደኛም ነገር አታገኙም ይላል። ለምን? በጣም ጥሩ። በመጀመሪያ እንደዚህ እያሉ የሚነግሯችሁ ከእስልምና ተው አይደለም። እኔ ምያም ነግራችሁ ወላሂ እንደዚህ እዩላችሁ ተሳስተው ምናምን ወንድ አፍቅራ ምናምን ሊሄዱ ይችላሉ። ችግር የለም። እነዚያን አይደለም። ነገር ግን አሁን የምናገረው ስለማን መሰለሽ? አውቆ ሚዲያ ላይ ወጥተው እኔ ሙስሊም ነበርኩኝ በዚህ አንቀጽ ምክንያት እስልምና ለእቅ የመጣሁ የሚሉት ወደ እስልምና መታችሁ እንዳትጠይቁና አሃ የዘላለማዊ ህይወት የለውም ማለት ነው ብለው ይህን ጭንቅላታችሁ ላይ እንዲህ አይነት ነገር እየተጫወቱባቸው ነው። ይህ የሚያሳየው ምን ያክል ህዝቡን እንደሚነቁት ነው። የምሬን ነው። ምን ያክል ህዝቡ እንደሚነቁት ይሄ ህዝብ ያው እና ወደ ሙስሊሞች መጥቶ ሲጠይቅ እውነቱን ያገኛል። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊታችን የገነት የሆነ የገሃነም ያውቃሉ ያውቁም ከተባለ በደንብ አድርገው ስለ ራሳቸውም ስለኛም ያውቃሉ። ስለ ራሳቸው ጀምርላችሁ ስለ ራሳቸው ሲናገሩ ምን አሉ? አነ አወሉ መን የድኹሉ ልጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገነት መግባት ብቻ አይደለም የገነት በር በእኔ ነው የሚከፈተው ብለው ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባብ ልጀነት የውመ ልቅያመት ፈአስተፍቲሕ ፈየቁሉ ልኻዚኑ መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለክ። የትንሣኤ ቀን ወደ ገነት በር ይሄዳለሁኝ አሉ። የገነትን በር እኔ ራሴ አስከፍታታለሁ አሉ። ቃል በቃል የገነት በር በርሳቸው እንጂ በማንም አይከፈትም። ጠባቂው መልአክ ዘበኛው ምን ይላል? ጠባቂ መልአክ አለው ገነት። ምን አንት ይላል፣ ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይላለሁኝም አሉ። ፈየቁል አልኻዚን ይህ ጠባቂ መልአክ ምን ይላል? ኡሚርቱ አላ አፍተሐ ሊአሐድን ቀብለክ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ አንተን እየጠበቅኩ ነው እስክትመጣ ብሎ ይናገራል አሉ። ገነት ከተፈጠረችበት ጊዜ አንስቶ ይህ መልአክ ሙሐመድ ሲመጣና እስኪያስከፍትህ ድረስ እንዳትከፍተህ ብሎ እየጠበቀ ነው ያለው። የሚገርማችሁ ይህን ቃል ራሱ ከሚሉት መካከል የዛን የትንሣኤ ቀን ማን ነው ገነትን የሚያስከፍትልን ተብሎ ሲጠየቁ አዳም ይጠየቃል፣ ወደ ኖህ ያስተላልፋል። ኖህ ይጠየቃል፣ ወደ አብርሃም ያስተላልፋል። አብርሃም ይጠየቃል፣ ወደ ሙሴ ያስተላልፋል። ሙሴ ይጠየቃል፣ ወደ መሲሁ ያስተላልፋል። መሲሁ ይጠየቃል፣ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍተው ብሎ ራሱ ነው የሚመሰክረው የሚናገር የትንሣኤ ቀን። ኢዝሀቡ ኢላ ሙሐመድን ወደ ሙሐመድ ጋር ሄዶ ይላል። ስለዚህ የዛኔ ፈአስተፍቲሑ ልጀና አሉ። ቃል በቃል የዛንም የገነትን በር እኔ ያስከፍታታለሁ አሉ። ስለዚህ ስለ ራሳቸው ነቢ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያውቃሉ። የገነት እንደሆኑ የገነትን ትልቁን ክፍል እንደሚወርሱ ተናግረዋል። ልክ የገነት በር በእርሳቸው እንደሚከፈት ተናግረዋል። ስለ እናንተ እስከተባለ ስለእኛም ነቢያችን ሰለላሁ ዐለይሂ ወሰለም በተናጠልም ሆነ በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነ ልጀና አሉ። ቃል በቃል የኔ ትውልዶች ወደ ገነት ገቢዎች ናቸው ብሎ ተናግረዋል። ነሕኑ ልአኺሩነ ሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹ ነን አሉ። ኋለኞቹ ነን ፊተኞቹም ነን ብለው ተናገሩ። ኋለኞቹ ነን ማለትን ማለት ነው ከትውልድ ሁሉ ኋላ የመጣነን ማለት ነው። ፊተኞቹ ነን ማለትን ማለት ነው የትንሣኤ ቀን ፊተኛ ሆነን ወደ ገነት የምንገባው እኛ ነን እያሉ ወደ ገነት መግባት ብቻ ሳይሆን ካለፉ ትውልድ ሁሉ ቀድማችሁ ገነትን የምትገቡት እናንተ ናችሁ ብለው ነግረውን ነው የሄዱት። በተናጠልስ ስማችንን እየጠሩ አከሌ 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 የገነት ነው ብሎ የነገሩን በርካታ አሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዒድ ፊልጀና፣ ሳዕዱ ፊልጀና፣ አብዱራሕማን ብን ዐውፍ ፊልጀና፣ አቡ ዑበይዳ ብን ልጀራሕ ፊልጀና፣ ዙበይር ብን ልዓዋም ፊልጀና። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ብቻ አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ጠልሓ የገነት ነህ፣ አብዱራሕማን ብን ዐውፍ የገነት ነህ፣ አከሌ አከሌ የገነት ነህ እያሉ ይነግሯቸው ነበር። ማንም ሰው ቆሞ ቢጠይቃቸው እኔ ወዴት ነኝ የሚሄደው ብሎ ቢጠይቃቸው ይነግሩት ነበር። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓቦቻቸውን እያስተማሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም 70,000 ሚን ኡመቲ የድኹሉነ ኢለል ጀና የውመል ቂያማ ቢገይሪ ሒሳብን ወላ ዒቃብ ፈቃመ ዑካሽ ብኑ መሕሰን ረዲየላሁ ዐንሁ
فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم أنت منهم ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم سبقك بها عكاشة نبي محمد صلى الله عليه وسلم كألتات عندك صحابوቻቸውን እያስተማሩ ሳለ የሆነ ሰሃባ ቆመና አንተ የአላህ መልእክተኛ አላህ ከገነት ሰዎች እንዲያደርጉኝ ይጸልዩልኝ ይለምኑልኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከገነት ሰዎች ነህ አሉት። አየሽ ስለ ተውልዳቸው ማንም ቆሞ ቢጠይቃቸው ያውቁ ነበር፣ ይነግሩታል። አንተ የገነት ነህ አንተ የገነት ነህ እያሉ ይነግሯቸው ነበር። ይሄን በማስረጃ ላሳያችሁ እችላለሁ። ስለዚህ ሙሐመድ ስለ ራሱም ሆነ ስለ ተውልዶች አያውቅም የሚሏችሁ እናንተ ወጣችሁ ወደ እስላም እንዳትጠይቁ የዘላለም ሕይወት የለውም ማለት ነው እስልምና ብላችሁ በዛው እንድትቀሩ የሚያደርጉባችሁ ነገር እንጂ ከእውነት የራቀ ውንጀላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸውም ሆነ ስለ ተውልዳቸው በደንብ አድርገው ወዴት እንደሚሄዱ ያውቃሉ፣ ተናግረዋል። እሺ ያኔ ያ አብርሃምም እነ ሙሴም በእኛም በመጽሐፍ ቅዱሳችን ላይ በስነ ስርዓት ያ በተግባራቸውም በስራቸውም በአማኝነታቸውም ተጠቅሶናል አለው። ግን ያው ልዩነታቸው ኢየሱስ ከመጣ በኋላና ኢየሱስ ከመጣ በኋላ ያለው ነው። ኢየሱስ ክርስቶስ አሁን 12 ሐዋርያቶችን ፈጥሯል። ስለዚህ ኢየሱስ 12 ሐዋርያቶችን ከፈጠረው አሁን በእስልምና ስለ ሐዋርያትም ሆነ ስለምንም የሚጠቀስበት ቦታም የለም አይደለ? አለ። ስለዚህ 12 ሐዋርያት ነች። በእኛ በኩል ብቻ ነው ወይስ በእናንተም በኩል አለን? አዎ ጥሩ። እስልምና ስለ ሐዋርያቶች አስተምሯል ወይ? አዎ አስተምሯል። እስልምና ስለ ሐዋርያት አስተምሯል። ሐዋርያቶች እምነታቸው ምን እንደነበር በግልጽ አስቀምጧል። ራሳቸው ይላሉ እነዚህ ሐዋርያት وإذ سورة المائدة مئراف 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። አላህ ሱብሓነሁ ወተዓላ ምን አለ? ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላኩላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ሱብሓነሁ ወተዓላ ነው። በላኩላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱራ አል ዒምራን ላይ ይጠቅሳቸዋል። ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋሪዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን ይላል። እነሆ እኛ በአላህ አምነናል፣ መልእክተኛንም ተከትለናል፣ ሙስሊሞች መሆናችንን መስክር አሉ እያለ ይመከር። ስለዚህ ሐዋርያቶች ተጠቅሰዋል። የመሲሁ በዒሳ ዓለይሂ ሰላም። ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው። ሐዋርያቶች አሉ በእስልምና። ስለዚህ ጥያቄን ጨርሻለሁ። አመሰግናለሁ። ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እነሱም ብዙ ጊዜ ጠይቄም እወቂም ብለውን በጣም ይገፋፉኝ ነበር። ጥያቄንም ተቀብያለሁ፣ ተረድቻለሁና በጣም ነው የማመሰግነው። እና አንድ ቀን ምናልባት ተመልሼ መጥቼ ሻዳ ይዝ ይሆናል እና በደንብ ማንበብም ማወቁም ስለማመዛዘን ስለምፈልገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው። ያው ከሀያቶችን ሙስሊም ነበሩ። አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚይዙኝ። አንዳችን ወደ አንዳችን እንድንሄድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ዳክምናት ቢኖርም እንኳን በጣም ጠንካራ የሚል ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ። ለራስህ ማሳወቅ ስትፈልግ ትጠይቃለህ ሰውን። እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችም እንደዚህ አብሬ ስብላቸው እንዴት ነው ምናምን ብዬ ስጠይቃቸው ያው
ይሄ ሴልሲየስ ስንሆን ትንሽ ያለመግባባት ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግቢና ጠይቅም ይሁም ብሎኝ ቁርአናችሁንም ሼር አድርገውልኝ ነበር። ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማነብ ማለት ነው። እና ለዛ ነው። አመሰግናለሁ በትህትና ስለመለስከኝ። ያልገቡኝ ብዙ ጥያቄዎች ነበሩኝ፣ መልሰልኛል። አመሰግናለሁ። መልካም ጊዜ ይመልኝ። መልካም ጊዜ ላችሁ። እሺ ሌሎች። ሰላም አለይኩም ወራህመቱላህ። እሱ አለይኩም ሰላም ወራህመቱላህ። መስፍን ነኝ። በአንተ እጅ ሻሃዳ ያዝኩ ልጅ ነኝና ወንድሜ 2 ቀን በተከታታይ በህልሜ አየሁ። ምንድነው ማለት? ህልሙን እንድነግርህ ከፈለክ እነግርሃለሁ፣ ግን 2 ቀን በተከታታይ በህልሜ አየሁ። ወላሂ ስለ ህልም ብዙ አላህ መልካም ያድርገን። አላህ በጀነት የምንሰባሰብ ያድርገን። አሚን። የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል። እሺ ንገር። አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንደ አጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው፣ ሌላን ሰውን አልከተልም። በጣም ብዙ ሰው አለ እዛ አካባቢ። አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው። እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ። እናንተ ጠልቃችሁ ገባችሁ ወደዛ ውስጥ። እኔ ቆምኩኝ ዳር ላይ። በጣም ረጅም ገመድ እንደዚህ ወርውራችሁልኝ ያንን ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበረ። አንደኛ ላይ ወረወራችሁልኝ። ያንን ገመድ ጎትቼ መሀል ላይ ስመጣ የሆነ ነገር ይመልሰኛል፣ ራሴን እዛው ላይ አገኘዋለሁ። ድጋሚ ያንን ገመድ ወረወራችሁልኝ። ድጋሚ አሁንም መሀል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው። ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ እናንተ ጋር ደረስኩኝ። ከዛ ባነንኩ። መርሐባ። ያው እንግዲህ አላህ መልካም ነገር ያድርገው። ውሃ ይፈሰሩ بالعلم በእውቀት ይተረጎማል። ወደ እውቀት መንገድ ምናልባት የተመራኸው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደሆነ ወደ ኢስላም እንኳን አላህ ሱብሓነሁ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሹክራን ወንድሜ፣ ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ በፊት ኢየሱስ ነው የመጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ ኢያሱ ቀጥል። ይሰማቸዋል? አሎ ተስማዕን ከላሚ ወላ? ወአለይኩም ሰላም። ይሰማቸዋል? ኢያሱ ይሰማል? እሺ ኢያሱ ካልተሰማው ከላይ ያላችሁ ልጆች ከተሰማችሁ መቀጠል ትችላላችሁ። የሱ አይሰማም። እሺ ማን መስቀጠል? ሰላም እንዴት ነህ? ሰላም ሙሱ እንዴት ነህ? ሰላም አላህ ጥሩ ነው። እኔ ያለኝ ጥያቄ ያው ይሰማል አይደል? አዎ ይሰማል። ኦኬ እኔ ያለኝ ጥያቄ ያው ቅድም እይታችን እየጠየቀች በነበረው ጉዳይ ላይ ነው። ብዙ እኔ ጠይቃለሁ ያልኩትን ብዙ ነገር ተረድቻለሁ። ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ላይ አሁን እኔ ክርስቲያን ነኝ ባዘው ያው መንገር አለብኝ።
ኦኬ እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ መማማር እስከሆነ ድረስ። አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን ኢስሐቅን ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የኢስሐቅ ያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ስብሐነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድ መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ስብሐነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ስብሐነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር፣ በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። እንዲሁም ሙሴም መሲሁም እነ ኤልያስ ሁሉም እነዚህ ነቢያቶች እነ ዮናስ እነ ሃሩን እነ ዘከርያስ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስትም ብለው አልገለጹም። እነዚህ አካሎች ያን የአብርሃም የኢስሐቅ የያዕቆብ አምላክ የትኛውም ጋዜጣም ላይ ተገልጦ ብታገኝ ይሄን አምላክ ነው ወይ የምታመልኩት ተብለን ብንጠይቅ አዎ የአብርሃም የኢስሐቅ የያዕቆብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብለው አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ እንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ አንድ ነው ወይስ የተለያየ ነው? አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የምናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምኑ? እሺ በስም ደረጃ ከሆነ በማንነት ነገርኳቸው። የአብርሃም የኢስሐቅ የያዕቆብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠውም። ማነው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ብልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ብልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ፣ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው። አይ ከነቢያቶች እግዚአብሔር ብሎ የጠራለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው። ነገር ግን የአብርሃም የኢስሐቅ የያዕቆብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው። በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ሕያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ
ብዙ ነቢያቶችን እንደዘረዘርከው ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትገልጽ ብትችል ደስታዬ ነው። መሐመድ ከኛ ለየት አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነብይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ፣ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነብይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህን መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። እሺ፣ ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የነብይነት ምልክቶች ካያችሁባቸው ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነብይነት ማረጋገጫ የሚሆን ህዝቦች ይጠይቁታል። ከትምህርቱ ባሻገር ማለት ነው። ትምህርቱ እንዳልኳቸው ትምህርታቸው ምንድን ነው ብለን ስናይ የቀደምት የነቢያትን አምላክ የሆነውን አንድ አምላክን የሰበኩት በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው መጥቷል፣ ቀደምት ነቢያትንም አረጋግጧል ይላል። ገብታችኋል? በዚያ ምድር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነቢያት ምንም ያውቁት ታሪክ የለም። መጽሐፍን አላነበቡም፣ ትምህርትም አልተማሩም የነቢያትን ትምህርት። ነገር ግን አምላክ ስላለፈው ያንን የቀደሙትን ነቢያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው። እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አንተ ነቢይ ከሆንክ የነቢይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መጥተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ። ገብቶሃል? አንድ ነቢይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው የሚመጣለት። ገብቶሃል? መልአክ ተገልጦ ያናግረዋል። ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ተአምራቶችን ተጠይቀዋቸው አድርገዋል። ለምሳሌ የመካ ሰዎች ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች መጥተው ነቢ ሰለላሁ ዐለይሂ ወሰለምን እውነት አንተ ነቢይ ከሆንክ የነቢይነት ማረጋገጫ የሚሆን ተአምር ሰርተህ አሳየን አሏቸው። እሺ፣ ሸሃዳ የሚለው ማን ነበር? ሸሃዳ መቀበል የሚፈልግ ሰው አለ? አው ሶኒ አለ። እሺ፣ እስልምናን መቀበል ፈልገህ ነው? እሺ፣ የምለውን ቃል አብረህ እየተከተልክ በል። እሺ፣ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ትሩፋቱ ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አምላክ ማለት በባህሪው ወደ እርሱ ሲመለሱ ጊዜ ሰዎችን ኃጢአታቸውን ይቅር የሚል አምላክ ነውና አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን እምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ንገራቸው ይላል።
ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። ራሱ ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። ወዕደ ላሂ ሐቃ ይህም ቃሌ እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚል ይሄ ሙስሊም ስም አለ ወይንስ እኛ እናውጣለን? አክራ። ማንን በለህ? አቅራ። አክራም። አክረም ማሻአላህ። ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይም ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየቅኩም። አንተ ጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ። ምን ችግር አለ? እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄን ስለ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደል? ሐዋርያቶች ቋንቋቸው ምን ነበር? ወይ እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አልጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው? የእነሱ ቋንቋ ዕብራይስጥ ነው እንዴ? ነገር ግን እሺ እንደው ዕብራይስጥ ነው በሚለው እንሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው? ምን አልከኝ? አዲስ ኪዳን የተጻፈው በምን ቋንቋ ነው? ነው እሱ በምንም አይነት ቋንቋ ከተጻፈ ያው እንትን ትርጉሙ በአማርኛ ነው አይደል? ምንነት ብሎ አይደለም። ያው ለምሳሌ እኔ ሌላ ቋንቋ እንትን ማለት ከአማርኛ ውጪ ሌላ ቋንቋ አልችልም። ለምሳሌ አሁን አዳምጠኝ። እሱ አይደለም አሁን ጥያቄያችን ምን አለ መሰለህ? እኛ ለምሳሌ አሁን ኢትዮጵያኖች ነን አይደለ? ኢትዮጵያኖች ነን ገብቶሃል አይደለ? የአምላክ ስም ማን ነው ብለህ ብትጠይቀኝ ለኢትዮጵያዊ ሰው ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም ዓለም ሰብስበህ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩህ። ሁለተኛ ሌላ ስም አይነግሩህም። አላህ ብለው ይነግሩሃል። አየህ አይደለ? ይሄ ትርጉም አለው ወይ? ሌላ ጥያቄ ነው። ትርጉም አለው። ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። እሱ አይደለም። አሁን ስለዚህ ምንድነው አንድ ክርስቲያን ኢትዮጵያዊ፣ አንድ ነጭ ክርስቲያን፣ አንድ አይሁድ ማን ነው በእስራኤል ላይ የሚገኝ ክርስቲያን፣ አንድ በግሪክ ላይ የሚገኝ ክርስቲያን፣ አንድ የአረብ ክርስቲያን፣ ሁሉንም ሰብስበህ አምላክ ማን ነው ብለህ ጠይቃቸው። የሰራዊት ነው የሚነግሩህ። እግዚአብሔር ብለው ይነግረዋል። ራቸው እግዚአብሔር ብለው የሰበኩት ብዙ እንትኖች አሉ። ኧረ ቆይ አንዴ። እሺ አንተ ለምሳሌ እሺ እንጠይቅህ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት?
አምላክ እነሱ በራሳቸው ቋንቋ አምላክ ብሏል፣ እኛ ደግሞ በራሳቸው አምላክ ብለናል። በአማርኛ ምን ነው ልዩነቱ? እሱ ነው ገናችን። እባክህን አምላክን ማን ብለው ነው የሚጠሩት ስሙን? የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? እሺ ካላወቅህ አዳምጠኝ። ወይ እኛ እኮ አረብ አይደለም እኮ እኛ ሀበሻ ነን እኮ። በፈጣሪ አሁን ስለ አምላክ ስም ነው እያወራን ያለ ነው፣ ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት አረቦች? እነሱ ኦኬ አላህ ብሎ ከጠሩ እኛ ደግሞ አላህ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላህ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ወይስ ትርጉሙን እንኳን ሳናቅ እንዴት ነው አላህ ብዬ የሚጠራው? እግዚአብሔር የሚለው ያው በመጽሐፍ ስለተጻፈ ልክ እንትን ዝግብ ይፈጠራል። አሁን አንተ ደግሞ ሂደህ የግብጽ ክርስቲያኖች ጋር አምላክ እግዚአብሔር ነው ብትለው አይሰማህም። ተሳስተሃል፣ ዞር በል አላውቅልህም ደግሞ ወይስ እኮ የነሱ የራሳቸው ጉዳይ እኛ ምን አገባ ነው? መጽሐፍ ቅዱስ ተጻፈው ነው። ስለዚህ ይሄ ችግሩ ምንድነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። እኛ ጋር አንድ አረብ ጋር ክርስቲያን አረብ ሙስሊም አምጥተህ የኢትዮጵያ ሙስሊም፣ አፍሪካዊ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ያለው ምንም ልዩነት አምላክ እግዚአብሔር ነው። ደግሞ እግዚአብሔርን ያመለኩት እግዚአብሔርን ትባባላላችሁ፣ የራሳቸው ጉዳይ። ስለዚህ አሁን ለእናንተ ለሙስሊሞች አላህ ቢሆንም ለእኛ ደግሞ ለክርስቲያኖች እግዚአብሔር ነው፣ ስሙ እግዚአብሔር ነው። ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። በቃ ብዙ ነገር ይላል። ቦታውን ማየት ትችላለህ። ያው ሐዋርያቶች እግዚአብሔር ብለው ሰብከዋል ያልከው ስህተት መሆኑን ተረድተሃል። እሱን ነበር። እናመሰግናለን። ምክንያቱም አንድም ሐዋርያ እግዚአብሔር የሚለውን ስም አያውቅም ነበር። እሺ ጥያቄ ጀምራችሁ ካለ ኦኬ እንትና ኦኬ ቆይ እንትና እዚህ ጋር ብለው እኮ አሁን ቆይ ጠብቅ አንዴ። አንድ ጥያቄ ጠይቃለሁ። ሌሎች ክርስቲያኖች ስላሉ ይጠይቁ። ከታች ያለው ልጅ ጥያቄ አልጠይቅም እስካሁን የመጨረሻ ጥያቄ ጠይቄ ልውጣ። ኦኬ ከሌላ ቦታ አንድ ጊዜ አዳምጥ እባክህ፣ ስለማውቅህ አዳምጥ። የመጨረሻ እያልክ እስከ ማታ ድረስ ትቆያለህ። አንዴ ጠይቁና ትጠይቃለህ። ከታች ያለው ልጅ ሰላም ብያለሁ። ሰላም እንዴት ናችሁ? ጥያቄ አለ። እሺ ጥያቄ ምንድን ነው? ነብዩ መሐመድን መጀመሪያ የተቀበለው ማን ነው? እና በተፈተነው ደግሞ ነብይነት ምን እንዴት አለ? ከፍ አድርገው በደንብ አይሰማም። አይሰማም? አሁን ይሰማል። እሺ ነብዩ መሐመድን እንደ ነብይ መጀመሪያ የተቀበለው ማን ነው? የተቀበሉትን እንዴት አይተነው? ለምን መስዋዕት ነው? ወላሂ በደንብ አልሰማሁም። ሰምታችሁታል? በደንብ አልተሰማኝም። የሆነ የተደበቀ ነገር ነው። አይሰማም። አዎ በቃ ኤርፎን ልጠቀምና በኋላ ጠይቅ። ይቀጥል። አሁን ይሰማል። ልክ እንዳወራ ተናገር። ነብዩ መሐመድን እንደ ነብይ የተቀበለ መጀመሪያ ማን ነው? ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እንደ ነብይ የተቀበለ ለመጀመሪያ ማን ነው ከተባለ ነብይነታቸውን የመሰከረ እንግዲህ በእርሳቸው ላይ ያየውን አይቶ ነብይነታቸውን የመሰከረ የመጀመሪያው ወረቃ ኢብን ነውፈል አለ፣ እነ ኸዲጃ አለች፣ አቡበክር ስዲቅ ረዲየላሁ ዐንሁ አወል መን አመነ ሚን ሪጃል አቡበክር ስዲቅ ረዲየላሁ ዐንሁ ወአወል መን ሸሂደ ለነቢ ሰለላሁ ዐለይሂ ወሰለም ቢንቡዋ ሁወ ወረቃ ኢብን ነውፈል። እንግዲህ እነ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህ እነ ቢላል ረዲየላሁ ዐንሁ እነ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ታላላቅ ሰሓቦች በነቢ ሰለላሁ ዐለይሂ ወሰለም ነብይነት የመሰከሩ ናቸው። እሺ ማስረጃቸው ምንድን ነው? እንዴት ነው ነብይነት የሚያወቁት? በምን መስፈርት? ኦኬ ነብይነት እንግዲህ ቅድም እያነሳሁለት ነበር። ከታች ላለው ልጅ አብሬ ለሁለታቸው ልመልስላችሁ። የነብይነት ማረጋገጫ ምንድን ነው የሚለውን ስንመጣ ጊዜ ተአምራትን ያሳያቸው ነበር። ተአምራቶችን ማየት የሚፈልግ ክርስቲያን ካለ ሁላቸውም እናሳያቸዋለን። እና አንተ ነብይ ለመሆንህ የነብይነትህን ማረጋገጫ አሳየን እያሉ ይጠይቋቸው ነበር። ሰዎች እየመጡ ለምሳሌ ጨረቃን መክፈል፣ ጨረቃን ከፍለው እንደዚህ አሳይተዋቸዋል። ይህ አይን ያዩ የመሰከሩ ሰዎች የዘገቡት ዘገባ አለ፣ ቡኻሪና ሙስሊም ላይ ይገኛል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መምጣታቸው፣ ከአምላክ ዘንድ መነጋገር፣ ከአምላክ ጋር ቀጥታ ቃል በቃል መነጋገራቸው፣ ልክ እንዲሁ ህዝቦቻቸውን ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ፣
ልክ እንዲሁ ውሃ ባጡ ጊዜ ሰዎች ከጣቶቻቸው መካከል ውሃ እንዲፈልቅላቸው ማድረግ፣ እነዚህና በመሰል በርካታ ተአምራቶችን ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩቸው ነበር። ይህ ነው። ሌላው ትንቢትን ተናግሮ አንድ ነቢይ ትንቢቱ በተናገረበት መሰረት ይፈጸማል አይደል? ትንቢት ይናገራል ነቢይ ይፈቻል። ያንን ትንቢት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ትንቢት ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ የነቢይነታቸው ሌላኛው ማረጋገጫ ነው። ሌላው አንድ ነቢይ በመልአክ አማካኝነት ነው ቃል የሚገለጥለት። መልአኩ ገብርኤል ይመጣል ከአምላክ ቃልን ይዞ እርሱ ነው የሚያመላልስላቸው እና መልአኩ ገብርኤል ለመሆኑ አላህ ራሱ ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም መስክረዋል። ያዩ የመሰከሩ የዓይን እማኞች መስክረዋል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ እያለ በአራቱም መንገድ እንደዚህ ምስክሮችን እናገኛለን። በገብርኤል አማካኝነት ቃል ይመጣላቸው ነበር። ያን ገብርኤልን ሰሃቦች ያዩት ነበር፣ ይሰሙት ነበር። ይህ ቃል ሲመጣ ሌላ ምስክር እንፈልጋለን፣ እርሱ ብቻ ምስክር ሊሆን አይችልም የሚል ሰው አካል ካለ እንኳን ማለት ነው። እና በዚህና በመሰል ምልክቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን አረጋግጠው መስክረዋል። ሰዎች ሁለቱ አሁን የነብዩ ባለቤትና ወረካ ቢን ነውፋልን አንስታችኋል እና መጀመሪያ እነሱ የተቀበሉ ስለሆኑ እነሱ እንዴት አውቀው ነው? ቡኻሪ ላይ ሳነብ ያው ከድጃ ወደ ወረካ ስለወሰደችው እሱ ደግሞ የተገለጠ ለሙሳ የተገለጠው ጅብሪል ነው ብሎታልና ነብይነቱን እንዴት ነው ያወቀው? ነብይነቱን መስክሩ ነው የሄደው። ያ ለይተኒ ኩንቱ ፊሃ ጀዝዐን ለአንሱረነከ ነስረን ሙዐዘራ። እንግዲህ እርሱ ይህ ሰው ያነበበው በትንቢት ደረጃ ነበር። እንዲሁ ከነብያት ሲመላለስ የነበረውን መልአክ ባህሪውን ያውቃሉ። የኢትዮጵያ ንጉሥ ሳይቀር ወደዚህ ቃል የሚወረደው ከአንድ ምንጭ የተቀዳ የነብያትን ትምህርት ነው ይዞ የመጣው ሙሐመድ ብሎ የኢትዮጵያው ንጉሥ አምኗል፣ መስክሯል። መጀመሪያ ካመኑና ከመሰከሩ መካከል ነው እሱ። እንዳሁ በኢትዮጵያ ላይ የሚገኙ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ በኢትዮጵያ ላይ የሚገኙ ቀሳውስቶችና መነኩሴዎች እንዳለ ሰልመዋል፣ አምኗል፣ ንጉሱን ጨምሮ ማለት ነው። ይሄን አላህ በቁርአን ላይ ታሪካቸውን ገልጾታል። መነኩሴና ቀሳውስት እያለ ስማቸውን ሁሉ ጠቅሶ ማለት ነው። ለተጅደነ አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነሁ ሚንሁም ቂሲሲነ ወሩህባነን ይላል። ቀሳውስቶችና መነኩሴዎች እያለ ይገልጻቸዋል። በመልእክተኛ ላይ የተወረደውንም ቃል በሰሙ ጊዜ አለቀሱ፣ አመኑ እያለ ይናገራል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል። እርሳቸው ብቻ አይደሉም። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ከተቀበሉ መካከል የሮሜው ጳጳስ ወደ ሮሜ ሰዎች ደብዳቤ ልከው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው ነበር እያልኩ ነው ጀማዓ። ለሮሜው ጳጳስ ለታላቁ ጳጳስ ላኩለት፣ ለንጉሱ ላኩለት። ንጉሱ አዎ ይሄ ለመጨረሻው ዘመን ቃል የተገባው ነቢይ ራሱ ነው ብሎ መስክሯል። ገብታችኋል? በጊዜው የነበረው የሮሜው ታላቁ ጳጳስ እስልምናን ተቀብሏል። የሸሃዳ ቃል ሁሉ ይዟል። ይሄ ኪታብ ላይ ሳስተምራችሁ ነበር ከዚህ በፊት ከዙሁር እስከ አሱር ድረስ ባለው። የኪታቡ ስም የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የጻፉት ነው። አልጀዋቡ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የመሲሁን መንገድ በቀየሩና በበረዙ ሰዎች ላይ ትክክለኛ የሆነ ምላሽ ወይም መልስ የሚል መጽሐፍ አለው። በዚያ ላይ ጠቅሶታል ይሄን ታሪክ። የሮሜው ታላቁ ጳጳስ እስልምና ቀርቦለት አዎ መሲሁ ቃል የገባልን በመጨረሻው ዘመን ይመጣል ያለው ነቢይ እርሱ ራሱ ነው ሙሐመድ ብሎ ቃል በቃል የመሰከረበት ሁሉ እዚያ ጋር ታገኛላችሁ። እና ይህን ይመስላል። የዙሁር ሶላት ደርሷል። እዚህ ዛህር አለ ሶሪ ጣልቃ ስለገባሁ ሶሪ። ያው የኔን ፖይንት እየመለስክ እሱም የጠየቀው የኔ ጥያቄ ስለሆነ ነው እንትን ያልኩት። ቅድም እኔ የጠየቁት ጥያቄ ነው መሐመድ ነቢይ ስለመሆናቸው የሚገልጽ መስረጃዎችን ስጠኝ ብዬ በጠየቁ እሱና የኔ ጥያቄ አንድ ነው። አሁን ደግሞ ስታወራ የነበረው ሮም ላይ መልእክት ስለማድረሱ ሮም ላይ በወቅቱ ሮም ላይ ነግሶ የነበረው ስለ ሮም መንግስት ስናገር እኮ አሁን እያወራህ ያለው አንተ ስለ መሐመድ ነው። ግን እዚህ ጋር ደግሞ በመጽሐፍ ቅዱስ የተማርነው አይነት ከሆነ የሐዋርያ ጳውሎስ መልእክት ነው ወደ ሮሜ ሰዎች የተላከው በሚል ደግሞ ሮም ላይ ይሰማል። አንዴ ይሁድ ዛህር አለሽ ይኸውልህ ወገናችን ጳውሎስ ከዚያ በፊት ከክርስቶስ በኋላ አለኛል ብሎ የተነሳ አካል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው ነው እኔ እየተናገርኩኝ ነው። የአዲስ ነገር ሆነባቸው አይደል?
አው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ማየት ከፈለክ ካሳያለሁ። እሺ ሐዲስ ቡኻሪና ሙስሊም ላይ ያለ ደብዳቤው ሙሉ አስነብብሃለሁ። ሚን ሙሐመድ ረሱልላህ ኢላ ዐዚም ሩም ሂረቅል አስልም ተስለም يؤتك الله أجرك مرتين قبل ذلك قال فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الفريسيين ويا أهل الكتاب تعالوا إلى كلمة سواء بيننا وبينكم من لا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. دبدابي ነው ወደ ሮሜ ሰዎች ብለው ነብዩ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። እዚያ ላይ እናገኘዋለን። ሰዎች ሆይ ስለሙ ሰላም ትሆናላችሁ፣ እኔ የእስልምናን ጥሪ አደርግላችኋለሁኝ እያሉ ሁላችንም አንዱን አምላክ በብቸኝነት እናምልክ፣ በእርሱ ላይ ቅንጣትን አናጋራ የሚል ጥሪ ያደረጉላቸው። የሮሜው ንጉሥ ተአምርን እኔ ማየት ፈልጋለሁኝ፣ አለቅነት በጫንቃው ላይ ይደረግለታል፣ ወይንም የነብያት መደምደሚያ የሚል ትከሻው ላይ ታገኛላችሁ፣ ሂዱና አረጋግጡልኝ አለ። ወታደሮቹ ተላኩ፣ ራሱ ላካቸው። ሄደው አረጋገጡ፣ አዎ አይተናል ብለው መሰከሩ። ሌላ ምልክቶችን አይቶ ይህ ሰው እስልምናን ተቀብሏል። ይህን ይመስላል። ዛህራ ቀጥሽ እዚህ ሶላት ልሰግድ። እሺ ሁሴን አለ። እሺ ማሙሽ ጥያቄ ያለህ ሌላ ወይስ እኛ እንጠይቅ? የጠየኩትን እየመለሰልኝ ነበር። እኔ ግን ሐዋርያ ጳውሎስ እንደጻፈ ነው የሮም መልእክት በሐዋርያ ጳውሎስ እንደተላከ ነው የሚናገረው። መጽሐፍ ቅዱስ ላይ ደግሞ በቁርአን ላይ በተመሳሳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልከዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮም ሰዎች የሮም መንግስት አስተላልፈዋል፣ ደብዳቤ ልከዋል በመጡ ጊዜ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሮም መንግስታት እኮ በጣም ብዙ ናቸው እኮ ወገናችን። ሮም ላይ ክርስትናም ነበረ፣ እስልምናም ደግሞ ሮም ላይ ገብቶ ነበረ። ብዙ ሰው ሰልሟል ሮም ላይ የሮም ሰዎች። ስቲል ኢስላም ከመግባትን ባሻገር የእስልምና ግዛት የሆነችበትም ጊዜ ነበረ ሮም። ገብታን ሮም እንደውም ተሸነፈ። አላህ ሱብሓነሁ ወተዓላ ጉሊበት ሮም ይላል። ሮም ተሸነፈች እያለ ይናገራል። ሮም ተሸንፋለች። ከጊዜ በኋላ የእስልምና ግዛት ራሱ ሆና ታውቃለች ሮም። እና እንደዛ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጳውሎስ ልኳን ወደ ሮም ሰዎች የሚባል ደብዳቤ አለ። ግን ያ ደብዳቤ ማን ነው ጸሐፊው? ጳውሎስ ነው የጻፈው ወይስ አይደለም ወደሚለው መሄድ ትፈልጋለህ? ጳውሎስ ነው የጻፈው ወይስ ማን ነው የጻፈው? ጸሐፊው ማን ነው? ሲጀመር የሮም ሰዎችን የጻፈላቸው ጸሐፊ መልእክቱን ስለማድረሱ የምንወያይ ይሆናል። መልእክቱ በማን ደረሰ፣ እንዴት ደረሰ የሚለው ጳውሎስ ገና ወታደሮች እንዴት ሆነ የሚለው ነገር እሱን ጸሐፊው ራሱ ጳውሎስ ነው አይደለም የሚለው እንጂ ወደ ሮሜ ሰዎች ጳውሎስ ያደረሰው ኦኬ ጳውሎስ ራሱ እንደጻፈው መልእክቱ የተጻፈው በሐዋርያ ጳውሎስ ነው የሚለው ማስረጃ አለ። ሌላው ደግሞ ስለ መልእክቱ ማንጻፍ በሚለው ሳይሆን ተመሳሳይ ነገር ነው ይሰማል። ተመሳሳይ ነገር ምን እንደሆነ ታውቂያለሽ? እኛ ሐዋርያ ጳውሎስ ስለጻፈው መልእክት ነው የተማርነው፣ ግን እዚህ ጋር መሐመድ እንደሆነ ነው የምታውቁት። ወደ ሮሜ ሰዎች እስኪ መሐመድ እንደሆነ ማስረጃ አስቀምጪና እኔም ያነብ ዛህራ ሰሂህ ቡኻሪ ሐዲስ ቁጥር 3 ላይ ሰሂህ ቡኻሪ ሐዲስ ቁጥር 3 ኦኬ ሰሂህ ቡኻሪ ሐዲስ ቁጥር ነው ሐዲስ ቁጥር 7 ሐዲስ ቁጥር 7 ላይ አለ። ወደ ሮሜ ሰዎች ከተላኩት ደብዳቤ ውስጥ አንዱ ነው እሱ። ወደ ሮም ሰዎች አላህ Subhanahu Wa Ta'ala አስሊም ትስለም ሰላም ትሆናለህ ብሎ ለሮም ንጉስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። ሰሂህ ቡኻሪ ላይ አለ። አለሁ ገለች ትንሽ እኔ ጋር ትንሽ ድምፅ ስላለ ያቆምኩት ጥያቄ አለና እሱን ትጨርሺዋለሽ። እና አይሰማም ምንድን ነው የጠየኩት? መሐመድ ነብይ ስለመሆኑ አይሰማም። ድምጼ አልተሰማውም። ምን አው ይሰማሻል? እኔ ድምጼ ይሰማል አይሰማም? ይሰማል። ትሰሚያለሽ?
የሚሰማ ከሆነ እኔ ሰሂህ አልቡኻሪ ሐዲስ ቁጥር 2 ላይ አማን ሐዲስ ቁጥር 7 ላይ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮም እንደጻፈው እንዳላኩላቸው። እስቲ ደብዳቤው አሁንም ድረስ አለ ታውቃለህ? አለ ደብዳቤው ራሱ የተላከው ደብዳቤ ራሱ አለ እንትና ላይ ማነው ቱርክ ላይ አለ የተጻፈው ደብዳቤው ራሱ ማለት ነው። ኦኬ ግን እንትና ማነው ጳውሎስ ወደ ሮም ሰዎች የጻፈው ደብዳቤ እንደሆነ ምንድነው ማስረጃህ አንተ? ኦኬ ስለማለት ጻፈው ከማለው ጋር አሻገር ስለማለት ኦኬ አንድ ነገር ቅድም ትውቱ ያስረዳ ትንሽ እየረበሸ ነበርና በትክክል ፎከስ አድርጌ አልሰማሁትም። ነብይ ስለመሆኑ አንተ ነብይ ብሎ እግዚአብሔር እንደቀባው አሁን ቅድም ሁሱ እንዳለው አንድ ነው ብለሽ የምታምኚ አላህንና እግዚአብሔር አንድ ብለሽ የምታምኚ ከሆነ ያው ባህል ላይ የተቀባ ነብይ ነው ብለሽ ከሆነ እሺ አላህ አንተ ነብይ ነህ ብሎ ያለበት ስለ ነብይነት አገልግሎት አዎ ብሏቸዋል። ነብዩ መሐመድ ሰለላሁ ሙሐመድ ረሱሉላህ ይላል። አላህ ሱብሓነሁ ወተዓላ ሙሐመድ የአላህ መልእክተኛ والذين معه شد على الكفار እያለ ይናገራል። ሱረቱል ፈትህ ላይ አካባቢ እንደዛ ሙሐመድ የአላህ መልእክተኛ ነው እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ኦኬ እየጻፍኩ እኮ ነው ሊያነብ ማለት ነው። ስለዚህ ቦታውን ልስጥህ አንቀጹን ልስጥህ። እሺ ቆይ ሐሰን መክፈት ይመችሃል? አዎ ይመቸኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ክፈትለት። እሺ አፈልጉት የትኛውን የቁርአን አንቀጽ ልክፈትለት? እሺ ምዕራፍ 48 ሱረቱል ፈትህ ምዕራፍ 48 ከቁጥር 29 ላይ 48 29 አይ ወገናችን ይታያል ወገናችን ሙሐመድ ረሱሉላህ ይላል አምላካችን አለ። ሙሐመድ የአላህ መልእክተኛ ነው። ወለዚነ መዐሁ አሽዳኡ ዐለል ኩፋር እነሱ ከእርሱ ጋር ያሉት ወዳጆቹ ደግሞ አሽድ ናቸው ዐለል ኩፋር በከሃዲያኖች ላይ ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላህ እያለ አምላካችን ወሪድዋነህ እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ ሙሐመድ የአላህ መልእክተኛ መሆናቸውን እዚህ ጋር ያስቀምጣል። በጣም ብዙ ቦታዎች ላይ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ሰጠውክ። ይሰማል? ማልያየው ነው ይሰማል። እያየው ነው። ሌላ ጥያቄ አለ ወይስ እንጨምርልህ? እሱን አሁን አይቻለሁ አነባለሁ ጨምሬ። ሌላው ደግሞ ሌላ ጥያቄ አለኝ። ስለ መሐመድ ጋብቻ ሁሌም የሚወራው አሁን እኛ ባደግንበት አካባቢ ላይ መሐመድ ከእናንተ የተሻለ ስብዕና የሌለ ነው፣ ስለዚህ በሕፃንነቱ ያገባ ነው፣ እንዴት ነቢይ ሊሆን ይችላል? እናንተ እንኳ ወጣቶች ሆናችሁ እንኳ ብዙ መስፈርት በማሟላት ዙሪያ ካልቸርን በመጠበቅም ረገድ አላችሁ፣ እሱ ከእናንተ የሚሻል አይደለም ነቢይነቱ ይቅርና ብሎ ይላሉ። ስለዚህ በመሐመድ ጋብቻ ዙሪያ ላይ ምን የምትይው ነገር አለ? ያደረጉት ነገር ትክክል ነው ብለሽ የምታምኚ ከሆነ አሁን መደረግ ያለበት ድርጊት ነው ያደረገው? እሺ በመጀመሪያ አንድ ነብይ ለመባል ጋብቻው ጋራ የተወሰነ ነው። አንድ ነብይ ለመባል ጋብቻው ትክክልና ስህተት መሆኑ ላይ የተወሰነ ወይስ በአምላክ የተመረጠ መሆኑ ነው ትክክል የሚያስብለው? ወደዛ ከመሄድ በፊት ስብዕናው ነው፣ አምላክ መምረጡ ነው አንድ። ሁለተኛው ደግሞ ስብዕናውም ያው ሌላ ሰው አርአያ እንዲሆን ስብዕናው ራሱ አስፈላጊ። ስለዚህ ስብዕናው መስተካከል አለበት። ኦኬ እሺ የኔን ልመልስና ከዛ ባይብል ላይ እንገባና እናወራለን። በመጀመሪያ ደረጃ የአላህ መልእክተኛ አለይሂ ሰላቱ ሰላም እንደሳቸው ስብዕና እዚች ምድር ላይ የለም፣ ወደፊትም አይፈጠርም፣ ተፈጥሮም አያውቅም።
እንደሳቸው አይነት ያለው ስብዕና ያለው ሰው ማለት ነው በዚህ ምድር ላይ በጣም ስብዕናቸው የላቁ ፍጥሮች ናቸው። ለዛ ነው ለከችላ አላህ Subhanahu Ta'ala በጣም የላቁ ፍጥሮች እንደሆነ እንደውም ሰይዱል አንቢያ የነቢያት ሁሉ ሰይድ ወይም ደግሞ አለቃ ያለ የሚገልጻቸው እንደው በሌላ አንቀጽ ላይ ለከችላ ወኢነከ ለዓላ ኹልቅን ዐዚም ይላቸዋል። አንተ በታላቅ ስነ ምግባር የስነ ምግባር መለኪያ ራሱ እሳቸው ናቸው። የአላህ መልእክተኛ በስነ ምግባር አይተሙ። ትዳራቸው ላይ ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም እጅግ በጣም ታዛዥ የነበሩ ሰው ነበሩ። ሊጥ የሚያቦኩ ነበሩ። ቤት ውስጥ ገብተው ለትዳሮቻቸው ሊጥ እያቦኩ ቤተሰቦቻቸውን የሚያበሉ ልብስ የሚሰፉ አንድ ቀን ሴት ተማትተው አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም ሚስቶቻቸውን ተማትተው አያውቁም። ተቆጥተዎቻቸው እንኳን አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም እጅግ በጣም ነበር የሚወዷቸው፣ በጣም ነበር የሚያከብሯቸው። ስጦታ ሲሰጡ እንኳን የአላህ መልእክተኛ አለይሂ ሰላቱ ሰላም አያዳሉም ነበር። እጅግ በጣም አክባሪ፣ በጣም ወዳጅ። እስቲል ሙተው ራሱ የአላህ መልእክተኛ አለይሂ ሰላቱ ሰላም ሚስቶቻቸው የሞቱት ሚስቶቻቸው ራሱ የሚስቴ ጓደኛ እኮ ናት ብለው ዝምድናቸውን የሚቀጥሉ ሰው ነበሩ የአላህ መልእክተኛ አለይሂ ሰላቱ ሰላም። በጣም ስነ ምግባራቸው የተዋበ ለሰው ልጅ መለኪያ የሆኑ ናቸው፣ አርአያ የሆኑ። ከአንሻ ረዲየላሁ ዐንሃ ጋር በተያያዘ ደግሞ የሚነሳል ሁል ጊዜ የምታነሱት አንሻ ረዲየላሁ ዐንሃ በህፃንነቷ አግብቶ እያለችው ማለት ነው። አንሻ ረዲየላሁ ዐንሃ በህፃንነቷ አላገባት። ህፃን ማግባት በእስልምና አይቻልም። ህፃን ማግባት ወይም ደግሞ ለአቅመ ሔዋን ያልደረሰችን ሴት ማግባት አይቻልም። ታዲያ አንሻ ረዲየላሁ ዐንሃ ለአቅመ ሔዋን ደርሳለች ወይ ከተባለ አዎ ለአቅመ ሔዋን ደርሳለች። አላህ ያለ ራሱ አንሻ ረዲየላሁ ዐንሃ አንድ ሴት 9 ዓመት ከሞላትኝ ለአቅመ ሔዋን ትደርሳለች ብላ ራሷ ተናግራለች። ራሷ ከተናገረች አይ አንቺ አልደረሽም ማለት አትችልም። አንድ ሰው በእድሜ አይደለም እስልምና ላይ አንድ ሰው ለአቅመ ሔዋን ደርስ አንድ ሰው 19 ዓመትም 20 ዓመትም ሆኗት ለአቅመ ሔዋን ካልደረሰች አትዳርም። ለአቅመ ሔዋን እንድትደርስ የሚያደርጋትን ነገር መጀመሪያ ማሟላት አለባት። ያንን ካሟላች ለአቅመ ሔዋን ከደረሰች ማግባት ትችላለች። ታዲያ አሁን የ9 ዓመት ልጅ የአቅመ ሔዋን ትደርሳለች ከተባለ አትደርስም። አሁን ላይ በድሮ ጊዜ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ግን ለአቅመ ሔዋን ትደርስ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ9 ዓመት ልጅ አግብተዋል። የ9 ዓመቷ ልጅ ለአቅመ ሔዋን ስለደረሰች አንድ ቀንም ደግሞ የ9 ዓመት ልጅ ለምን አገባህ ብለው በዘመኑ የነበሩ ሰዎች በጣም በብዙ ነገር ሲተቹ የነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጨርስ ቆይ በ9 ዓመት ለምን አገባህ ለማን ነው ልጨርስ ከታች ያለ ከልጅ አንድ ቀንም ተችተው አያውቁም። ቁረይሾች በብዙ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይተቹ ነበር። ነገራችን ላይ ግን የ9 ዓመት ልጅ ለምን አገባህ ብለው አንድ ቀን ተችተው አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም ገብቷል። ስለዚህ ለአቅመ ሔዋን መድረስ ግዴታ ነው እስልምና። አንድ ማን ነው ሚውት የከፈተው? ባለ ሚውት አድርጎ እያስተጋባ ነው። እና ምንድነው ለአቅመ ሔዋን ደርሳ ነው የተገባችው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከአንሻ ጋር እስቲል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንሻ ሲወልድ ምድር ላይ ካሉ ፍጥሮች ቆይ እስኪ ልጨርስ ልጨርስ አንዴ። ምድር ላይ ካሉ ፍጥሮች ማንን ትወዳለህ ተብሎ የአላህ መልእክተኛ አለይሂ ሰላቱ ሰላም ሲጠየቁ አንሻ ነው ያሉት። አንሻ እጅግ በጣም ነበር የሚወዷት። አንሻ ረዲየላሁ ዐንሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትወዳቸው በቃ ሙታ ነበር የምትወዳቸው። በጣም ነበር የምትወዳቸው የአላህ መልእክተኛ አለይሂ ሰላቱ ሰላም በጣም ነበር የምታከብራቸው። በጣም ነበር የምትቀናቡ ራሱ እስቲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገብቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንሻ ጋራ ምግብ ስትበላ ራሱ የበላችበትን እሷ አጥንት የጋጠችበትን እሷ አፍ ያረፈበትን ነበር መርጠው የአላህ መልእክተኛ እሷ ያረፈበትን አጥንት ነበር የሚግጡት። የዚህን ያክል የዓለማት እዝነት የዓለማት ነብይ ሆነው የዚህን ያክል ነበር ተናንሰው ከሷ ጋር እንትን የሚሉት። ከእርሷ ጋር ሩጫ ይሽቀዳደሙ ነበር የአላህ መልእክተኛ አለይሂ ሰላቱ ሰላም። የሚገርም ከእሷ ጋር እሷ የጠጣችበትን የእሷ አፍ ያረፈበትን ውሃ መርጠው ይጠጡ ነበር። በጣም ከመውደዳቸው የተነሳ ማለት እሷ ራሱ ስትምል በሙሐመድ ጌታ ይሁንብኝ ብላ ነበር የምትምለው። በጣም ነበር የምትወዳቸው ገብቷል። ስለዚህ አንድ ቀንም በአላህ መልእክተኛ ላይ ሸክዋ ወይም ደግሞ እንደዚህ በድሎኝ ብላ የአላህ መልእክተኛ ልትከሰጠቅም ሰው በጣም ነበር የምትወዳት። ትዳራቸውም ደግሞ አርአያ የሚሆን ዓለም ላይ ማንም ሰው እንኳን አይደለም ሙስሊሙ ከሃዲ የሆነው ሰው ራሱ ሊከተላቸው የሚገባው ምርጥ ሰው ናቸው የአላህ መልእክተኛ። ክርስቲያኖች ዝም ብለው ከልብ ወለዳቸው ስለሚያወሩ ነው። አሁን ወደ እናንተ እንምጣና አንድ ነብይ ለመባል ስለ ምግባሩ እንትን ማለት አለበት ብለህ ተናግረሃን እና
እንደዛ ከሆነ ወደ ባይብል እንሄድና ዝሙተኛ ነቢያቶችን እንመለከታለን። አንድ ሰው ዝሙተኛ ከሆነ በአምላክ ሊመረጥ አይችልም አይደለ ወገናችን? ዝሙተኛ ብቻ አይደለም ማመጣላችሁ። በነገራችን ላይ በአምላክ ላይ የሚያጋሩ አምላክን የሚክዱ ነቢያቶች ራሱ ነበሩ። ከአምላክ ላይ ጣዖት የሚያስመልኩ ነቢያቶች ራሱ ነበሩ። ባይብል ላይ ጣዖት አምላኪ ማለት ነው። ጣዖት ቀርጸው የሚያስመልኩ ነብይ ነበሩ ነቢያቶች። ከወንጀል ሁሉ ትልቁ ወንጀል ይሄ ነው፣ የሚያስገድል ነው። በኦሪት ሕግ አንድ ሰው ከአምላክ ውጭ ካመለከ ይገደላል። ዝሙት ከሰራም ይገደላል። የሚያስገድል ወንጀል ይሰሩ ነበረ ነቢያቶች ማለት የባይብል ነቢያቶች። ለምሳሌ አሮን ነብይ ነው እንደ ባይብል። አሮንን ወንድምህ አሮንን ነብይ አድርጌልሃለሁ ብሎ ለሙሴ የሰጠው የእግዚአብሔር ነብይ አሮን ጥጃ ሰርቶ ጣዖታት መልኳል። እንደ ባይብል ጥጃ ሰርቶ ሰዎችን አምልኩ ብሎ ጣዖታት መልኳል። ዳዊት ንጉስ ዳዊት ነብይ ነው። የሰው ሚስት ባሏን ገድሎ የሰው ሚስት ደፍሮ 300 ምናምን የሷ መጣያ የጣለው 100 ምናምን ሰው ገድሎ 200 ነው እንደውም አንዳንድ ቦታ ላይ ደግሞ 100 ሰው ገድሎ ነው መጣያ ራሱ የሰው ነፍስ አጥፍቶ ነው ራሱ መጣያ የጣለላት ለሴትዮዋ ማለት ነው። የዛችን ሴት ደፈራ። ይሄ ሰው ነው ነብይ። በዚህ ሆኜ ነበርና ተመልሷል ወይ አልተመለሰም በሚለው ጉዳይ ላይ ሳንወያይ ነው ያቺው ጥያቄ ተመልሷል ወይ አልተመለሰም የሚለውን ቼክ ማድረግ ጥሩ ነበር። ዝም ስላልነክ እኮ ነው። ኖ ይሄ ጋር ድምፅ እንዴት ብዬ አወራለሁ? አንቺን ከምረብሽ ብዬ ነው። ኦኬ እሺ፣ ሀሳብ አለህ? እኔ ያወራሁት ላይ ዛራ ማይክ የከፈታችሁ ካላችሁ በአላህ የሆነ የሚያስተጋባ ነገር አለ። ኢየሱስ አንድ ጊዜ ነው ታርገላት። ኢየሱስ ኢያሱ ነው ኢያሱ ነው እዚህ ጋር ኢያሱ ከሱ ጋር ተጨረስና ከአንተ ጋር ትቀጥላለች። ቀጥይ ዛራ። ያለ ሀሳብ አለህ ወገናችን? አሁን ያወራሁት ላይ ተቃውሞም ካለ በማስረጃ ተቃውመኝ። ትክክል አይደለም ካልካንገል ነገር ማለት ነው። ትንሽ የስራም ቦታ ስላለው ትንሽ ድምጽ ከሚረብሽ ብዬ ነው የሚውት አድርጌ የወጣው ያለው። ያው ጥሩ ነው። አሁን እያስራውንሽ የነበረው ጥሩ ሀሳብ ነው። እያያዝኩ ነው፣ መረጃውን ለማንበብ እያያዝኩ ነው። ሆኖም ቅድም በጠየኩት ጥያቄ ነው እስካሁን ሪል የሆነ መረጃ ያላለኝ። አገባ፣ ወለደ፣ ከዛም በኋላ ሰው እንደሚኖር ኖረ፣ ሞተ። ከዛ ያለፈ ታሪክ እኔ ነብይ የሚያስብል ወይ ሞት አሸነፈ ወይም ድንቅ ታምራት ሰራ፣ ከአለት አፈለቀ፣ ባህር ከፈለ የሚባሉ ነገሮችን መሐመድን ነብይ ያስባለ አንዳንድ የተወሰኑ ነገሮችን ትንሽ ልታብራሪ ብዬ ነው ያልኩት። ከነ መረጃ ቢሆን ጥሩ ነው። እኔ ደግሞ ጽፌ ያስኩ ነው። ምንም ቢዚ ቢሆን መረጃውን ጽፌ ይዛለው የሰጣችሁን። ከዛም በኋላ ያለውን ከኛ ምንድነው ለየት የሚያደርገው የሚለውን በዛ ዙሪያ ላይ ተመልሼ መጣና በሚገባ እንወያያለን። ያው መማማር እስከሆነ ድረስ መሐመድ ከኛ እንደኛ ማግብተዋሉ፣ ከኛ ፈጥነው ማገቡ፣ ከኛ እኩል አገቡ፣ አግብተዋሉ፣ ወልደዋሉ። ከዛም በኋላ ሰው እንደሚኖር ኖረዋሉ፣ ሞተዋሉ። ከዛ ያለ ከድንቅ ነገሮች እንዲህ አይነት ነገሮችን ምናልባት በመሐመድ የተሰራ ታምራቶችም ሌላ ድንቅ ታምራቶችም ካሉ ብዘረዝሪ በማስረጃ የተደገፈ ቢሆን ከዛ ቢያነብና ዛሃራ ብዙ ብንወያይ ብዬ ነው። በጣም ቢዚ የሆንኩ ነው። እስኪ የተወሰነ ነገር በይ። ኦኬ፣ በመጀመሪያ ደረጃ አንስታ የነበረው ሰላም ሻረዲላህ ስለነበረ ሻረዲላህ ተመልሶልህ ነው ወደ ሌላ ርዕስ የገባው ባይዘወይና ሚስትን ማግባት በነገራችን ላይ ነቢያቶችን አይከለከልም። ሙሴ 2 ሚስቶች ነበሩት፣ አንዲት ኢትዮጵያዊት፣ አንዲት ደግሞ ምንድነው ግብፃዊት የሆነች 2 ሚስቶች ነበሩት ሙሴ። አብርሃም ሚስቶች ነበሩት፣ ዳዊት ሚስቶች ነበሩት። በጣም ሁሉም ነቢያቶች በሚባል ሁኔታ ሚስቶች ነበሯቸው። ሚስት ብቻ ሳይሆን ሚስቶች ነበሯቸው። አግብተዋን፣ ወልደዋን፣ ሙተዋን እነሱ
ገብቷል። ነብይ ያስደረገ አንድ ሰው ተራ ሊያስብለው አይችልም። ይሄ እንደውም ሊያስከብረው እንጂ አርአያ ሊያስብለው እንጂ ባይሆን ከማህበረሰቡ የወጣና አምላክ የማይፈቅደውን ነገር ነቢያቶች ሊያደርጉ አይገባቸውም ነበረ። የባይብል ነቢያቶች ግን ያላደረጉት ነገር የለም። ከልጆቻቸው ጋር እስከ መተኛት ድረስ እነሉጥ ማለት ነው። ከልጆቻቸው ጋር እስከ መተኛት ድረስ ወይም ደግሞ ልጆቻቸውን እስከ ማስወለድ ድረስ የደረሱበት። ልጨርስ። እኔ ስላገቡ የሚስቶች ቁጥር አይደለም አገቡ ወልደዋል አይደለም። ልጨርስልህ ነው። ከዚህ ምናልባት ለየት የሚያደርገው ስፔሻል የሚያደርገው ምንድን ነው? ከኛ የተለዩበት ምን ታምራት ሰርተው ነው? ልነግርህ እኮ ነው። ልነግርህ ነው። ሺህ ተአምራቶችን ነው የምሰጥህ። ቆይ ነቢ መሐመድ ስለም ነብይ ለመሆናቸው ብዙ ተአምራቶች አሉ። እነግርሃለሁ። ግን ይሄ ነገርን ነብይ አያስብላቸውም ብለህ እንደ ተራ ሰው ልታስብላቸውም አይገባም ነው እንደ ተራ ነገር ሳያነሳ። አሁን ምንድን ነው ነቢ መሐመድ ሰለም የሰሩት ተአምር አለ ወይ ነው ያላህ መልእክተኛ ያልሰሩት ተአምር የለም። በጥቅል መስመክለስልህ ማለት ነው። ነቢ መሐመድ ሰለም አንተ ምናልባትም ከድንጋይ ውሃ ማፍለቅ ነው አይደለም የምታውቀው። ነቢ መሐመድ ሰለም ከእጃቸው ላይ ውሃ ፈልቀዋል። ከእጃቸው ላይ የአላህ መልእክተኛ ዓለይሂ ሰላቱ ሰላም ጨረቃ ከሁለት ከፍለዋል። በማስረጃ ነው የማሳይ። የአላህ መልእክተኛ ዓለይሂ ሰላቱ ሰላም ጨረቃን እንደከፈለው አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ቀመር ላይ እቅተረበት ሰዓት ወንሸቀል ቀመር ይላል። ፀሐይቱም ቀረበች ጨረቃም ተገመሰች ይላል። ከሁለት የአላህ መልእክተኛ ዓለይሂ ሰላቱ ሰላም ተአምር አንተ ነብይ ከሆንክ እስኪ ይህችን ጨረቃ ከሁለት ከፈል እናሳየ ሲባሉ የአላህ መልእክተኛ ዓለይሂ ሰላቱ ሰላም ከሁለት ከፍለው አሳይተዋል። የአላህ መልእክተኛ ዓለይሂ ሰላቱ ሰላም። ሁለተኛ ደግሞ የአላህ መልእክተኛ ዓለይሂ ሰላቱ ሰላም ጃቢር ብን አብዱላህ በዘገቡት ሐዲስ ላይ እጃቸው ላይ ውሃ እንደፈለቀ የአላህ መልእክተኛ ሰሂህ ቡኻሪ ሐዲስ ቁጥር 300 እንደ ቅድሙ በአማርኛ እጃቸው ላይ ውሃ እንደፈለቀ ሰሂህ ቡኻሪ ያዝ ሰሂህ ቡኻሪ ሐዲስ ቁጥር 3576 ላይ የአላህ መልእክተኛ ዓለይሂ ሰላቱ ሰላም ምን አሉ መሰለህ? ሐዲሱን ላንብብልህ። ውዱ ያደርጉ ጃብር ብን አብዱላህ በዘገቡት ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ ቸገሯቸው፣ ተጠሙ። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ላይ በነበረው ውሃ ውዱ ሲያደርጉ አይተው ወደ እርሳቸው ተቻኮሉ። እርሱም ምን አላቸው? የአላህ መልእክተኛ ዓለይሂ ሰላቱ ሰላም እነርሱ ከበፊት ካለው ውሃ በቀር ሌላ ምንም እንደሌላቸው ተናገሩ። ከዛ በኋላ የምታንጠበጥበው ውሃ አምጣው አሉት። እሳቸውም ከመታጠቢያው ተቀድቶ ጠጥተው ውዱ እስክናደርግ ድረስ ከእጃቸው መካከል እንደ አይኖች ውሃ ፈለቀ። ስንት ነበራችሁ ብዬ ስጠይቀው 100,000 ብንሆንም እንኳን ራሱ ይበቃል ነበር፣ ግን በዛን ሰዓት 5,000 ነበርን አለ ይላል። ለ5,000 ሰው የአላህ መልእክተኛ ዓለይሂ ሰላቱ ሰላም ከእጃቸው ውሃ እየፈለቀ ምን አድርገዋል? ውዱ አስደርገዋል። ገብቷል። ቢያንስ ለአንድ ሰው ውዱ ለማድረግ አንድ ጆክ ያስፈልገዋል። ገብቶሃል። ስለዚህ ለአላህ መልእክተኛ አንተ ሙሴ ከባህር ከፈለ አይደለም የምትለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእጃቸው ላይ ውሃ እንደፈለቀ ማስረጃዎች አሉ። በሌላ ሐዲሳቸው የአላህ መልእክተኛ ዓለይሂ ሰላቱ ሰላም ምንድን አድርገዋል መሰለህ? ምግብን በጣም ብዙ አብዝተዋል። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ የገለጸዋል። ሌሎችም ሐዲሳቶች አነስ ብን ማሊክ በዘገቡት ሐዲስ ላይ ደግሞ ምን አሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙራ በተባለ ስፍራ ከባልደረቦቻቸው ጋር እያሉ ውሃ መያዣ ዕቃ መጣላቸው። እጃቸውም በእቃው ላይ አስቀመጡና እነሱም በዚያ አጣቸው። ጣታቸው ነው አይደለም። ከአንድ ጊዜ ሰው ይሄ ሳይሆን ከአንድ ጊዜ ለአንድ ጊዜ ልክፈት። ሱረቱል ቀመር ላይ ያለውን ክፈትለ። ሱረቱል ቀመር ቁጥር 1 ላይ ያለውን ሱረቱል ቀመር ቁጥር 1
Vivian. Oh man, too funny. I like you guys. You guys are hilarious. Yes, that's it. That's the spelling. The one Kiki just wrote. It's so funny. And Ashraf. I'm used to the chat. Yes, that's right. There's a minute left. Everyone tap. Get in, welcome in. Can't tap my screen. Don't be starting nothing. Tap that screen. Tap that. All on the floor. Tap that. Give me some more. Tap that. I have 5 people. Let me see who's in here. I'm gonna call you out too. Hold on. My 5 people. You have 5. On. User 4948169. Facile and Driveway Goals. Hello, You Driveway tell him Goals. who wants to come over here and support me. Come over there and support them. Go like tap. Right, buddy? Go tap I on got 3 them. points, but I accept everybody. Yeah. Of course. Unlike Welcome in, welcome in. Dee-dee-dee-dee. Call you. I don't even know you. How am I gonna call you? I don't even know your name. 7 other people should not. Right? Welcome in, Solar. Hi, call me. I don't know your name. Welcome, Eric. But you are my MVP. Hey, Adam. Thank you. Thank you for the tops, everyone. Ainsley, welcome in. Let's go, MVP, my friend. Do you guys want to go again? Sure. I'm just eating some noodles. Okay. Okay, let's go. Let's do it. Do it. You gotta accept, Chris. Yeah, I just said accept. I was Okay. sorry. Appreciate the taps. Follow. Thank you for the follow. I appreciate it. Don't forget the heart me. Likes KK. Oh, I just got a heart me up there. Thank you. I made it to 50. Wow. Do you know how no, that's not the long likes. I that just saw the the bubble 49 was driving me insane because it was an uneven number? Mm-hmm. And I Really? needed the 50. It was driving me insane. Welcome in, Thank you for Madame. fixing that. Appreciate the taps. That's hilarious. Appreciate it. We're winning this for now. Excuse me. You know that game, the beam game? Yeah. It's so much fun. You've played it? I did. I played it a little while ago, but the girl didn't like it, but I did. Yeah, I haven't tried that. It's so much fun. You have to have the right people in your chat too that know how to do it and throw the beans because that's like part of the game. Mm-hmm. But somebody said that if the Thank you, team Saman. types I in tried. bean, Thank you. something happens. Mm-hmm. You hear that, sure? Yeah. I never played that game. Oh, you don't have to play with me in a little while. Thank you for the likes. We playing that game, sure. Just me and my profile here. Everybody else sleep. Yeah, that's KK in her picture. Right. Why you got good? Are we hiding? Man, Are we hiding from someone? Thumbs. We just quickly go to gingerbread. Is that it? I don't know. Sorry. You know your name's still there though, right? Appreciate the taps. I don't like that one. Appreciate you tapping the screen. I guess I'm staying up. Hush cash. BTC, hush cash. Bitcoin is big. Wait, was your battle today or earlier? My battle? Yeah. My name. I had a battle, but my big battle was last week. Oh, okay. You I missed passed it. out earlier today. You missed Or it. yesterday. Yeah, no. You came. I was still in Kitty's live when you came in. Like someone. I didn't go live yet. Oh hell! You left and went live, and then like 20 minutes Yeah, after that you did left, not sound right. it went live.
Oh my god. Yeah, I passed out after my battle. I finally got a lion for my Girl, first I time. don't even know. Good job. That was supposed to And it's Zeus. After that, I fell asleep. Yeah. Shoot, I only had 2 things in my gift gallery lit up. And I have D2, D3 gift gallery. Please don't traumatize my chat. Yeah. I don't even have no line. My gift gallery got filled up Welcome, too. Brian. Yeah. Yeah, so I'm in B4 now. Mine is minor. Mine is the little stuff. Yeah. So I get into the big doubly. They make it hard though. Once you get up there. Yeah. Yeah, I don't think you meant to say that in the way you did, someone. Smooth with it. Welcome in. I got to 3,000 taps. I need 2,000 more. Welcome, Desperado. Yeah, took his one. My chat won't talk to me. Talk to me, my chat. Yeah, I know. That's why I said it sounded weird. I hate it when people say that in the way that you thought it was. It's worse when it comes from a man. I know it is gross. This is not. People say it just casually. MVP, I can't pronounce you guys' name, but thank you. Let you handle that one if it was that. Appreciate you guys. Well done, guys. Thanks for all the tops. I appreciate you guys. Appreciate you, QZ, for the tip. Don't forget to follow. So Chris is knocked. Yeah. Chris, are you still awake? Nah, he's asleep. Huh? Chris, you fell asleep? You didn't get paid? You took it 5 minutes to fall asleep. I wish I could fall asleep like that. What's Minjul? Yeah, that's crazy. Chris is so funny. Welcome in, Cookie. Follow Cookie. He is average. Welcome, Tristan. Chris, are you there? Thank you for the likes. You just you just want him to stay there. Oh well, we'll let Sherm eat. Chris, wake up. Oh. Yeah, I'm good. Chris. I'm good. It's okay. It's time to go to sleep. Not yet. No? You gotta accept the battle then. Okay. Okay. I got you. Maybe. I'm so exhausted. This is the last battle, and then you're going to sleep. I'm so tired. Yeah, just so do tired. one more. One more, and that's it. One more. I'm done for tonight. Yeah, you need to sleep. For real. Yeah. I've only had like 2.5 hours of sleep. I'm like That's not just enough. dying. No. Okay. Yeah, you definitely need to sleep. Alex, welcome in, welcome in. Thank you for the taps. Oh no, I didn't get no taps. Thank you for likes, my friend. Thank you for likes, William. Hi. Yalla? Well, Yalla? we're winning right off the bat. Right, Kiku. Exactly. I mean, that's definitely a lesson learned. You don't want to say that again to a girl. Welcome in, dog, baby. Oh, you heard that? That was a sign. Watch for beans. Let's find you an eye doctor on ZocDoc. Look, Dr. Barker is a network. That says Dr. Baker. Here, let me help.
Reviews say he's able to. Sorry, guys. Cleats has 5 stars. It's okay. Did you freeze? Yeah, I froze. For like the entire 5 minutes. I was like, I think he put a picture up. Yeah, I know. I had to go pee, and I was like, change my screen. So. That's right. I think I'm gonna like My fingers melted half the head off top for one. tonight after this is done. I gotta work tomorrow, so. I have to flip it out of the bag. I gotta work in 8 hours. Okay, thanks, guys. We just won. 8 hours, I wish. What time you Lachman going? Lawyer and Lockman Rudy. Okay, I have to suck it out of the bottom of the bag. Right, guys. I was holding on to it too long. Chris, you go to bed. I'm gonna go Chris, to you need bed. to sleep. Okay. If I don't go to bed, I'm gonna fall asleep here. Yeah, join tomorrow. Like, I'll see you tomorrow. I probably already did a couple of times. Right. I'll see Sorry. you guys later. All right, you bet. See you later. Thanks, Faye. Thank you. It's been an awesome night. Yes, Of course, definitely. Chris, always awesome. Yeah, awesome. Have a good night. Great. I'll see you tomorrow. Yeah, you too. Bye. Bye. I'm gonna play some bean game with Yeah, the bean game, you have to do that alone, no? no, with I could do it with Sherm. Okay. I'm gonna just do it with him for you. Yeah, you guys If go don't play. mind. Huh? Go ahead. All right, I'll find you in a bit. Are you gonna be up for a bit? Yeah, of course. I'm going to be on for a while. Okay. Yeah, Thank see you guys you. after. Bye. Okay. See you later. Bye. Let's invite Jay. Bye, Sherm. Have a good day. Bye. See you around. Not the beans game. You need your face to play the beans game. Welcome in, Elizabeth. Hi, Jay. How are you doing today? I'm good. How are you? Good. Nice to see you. I'm good. Thank you. Hold on. Let me invite two more One people. much. One much. Yeah, let me invite more people. We do a 2v2. 2v2. Mm-hmm. Let me try Cookie again. She's our Why? There's one. Hold on, I'll find someone. It won't be too long. Okay. Okay, which time? Welcome in, Simon. Nobody on the friends list is available. I have to find someone new. They're not accepting because they're scared. Okay, I can't stand the echo right now. Is good boy admired? No, I don't think a boy would like that either. Hey, Foxy. Hi, Selma. Hey, hi. How are you? Good. How are you doing? How are you? Good. Thank you for asking. Where are you guys from? I'm from South Africa. Oh, nice. I'm in Canada. Nice. Nice to meet you. Yeah, nice to meet you too. Would you guys like to battle? Yeah, let's go. Okay, we Yeah, can no do problem. battle. I don't know. Okay, let's start with that. Yeah, that's not good either. Good boy doesn't sound good either. Welcome, Roger. Yeah, thank Welcome, you. little hurricane. The echo. Thank you for the likes, KK. Gucci. Oh no.
How are you, Gucci? Let's say something else instead of that. Guys, we're at 56, almost 57,000 double taps. That is insane. It's a lot. Chilling like a villain. Let's go. Yeah, okay, good. There's always music. I don't know those words. No. I need a good song choice. Yeah, they're guys. both good words, but better separate, you know? Saying it together, it's not nice because it's like, it's hard to explain, you know? It's as if you're like praising, I don't even know. I don't know how to tell you because it'd be too complicated. It doesn't sound good. Welcome, Kenny. Thank you for likes, my friend. Thank you for double tapping. We're at 57,000 double taps. Yeah, put them together. That's it. Just don't put them together. Welcome, Brandon. Instead, you could just call 3K a body. Wait, Daph, where are you? James! Daph, you're at 15,000 double taps. But yeah, just go here. I'm gonna make you lose. Daph. Music corner. 15,000. It is funny. Raymond, you're at 10,000 double taps. David is at 31. Oh, Raymond. Yes, Summer. Thank you. Or welcome back. You're at 10,000 double taps, Raymond. David, you're at 3144. Coco. Yeah, we're gonna have to. That's if you even saw, yeah. That was too loud, eh? Guys, can you please double tap for me? I'm making the other child lose. Should be Thank you good so now. much, Verse. Oh, they're catching up. Thank you so much for the heart, me. They're coming for us. Thank you. Angisakwazi uphuma kamgapi. Guys, can you please tap? Thank you so much. Thank you. Sanbonan. Is it still morning? Is it safe for me to say good morning? I haven't seen you since last night. Sanbonan. Yeah, is this too loud too? Yeah, I know, because the other one. Hi guys. Good morning. Good morning. Thank you so much. Ooh, thank you. Thank you. Thank you for the homies. So good, guys. How are y'all? Nisaphila emhlabeni kaJehova. Thank you for like someone. Vero. I hope I got that one. I hope I got it. Did I get it? Oh no, I didn't. I'm cool, miss. Let me know if that music is too loud, eh? Thank you so much, Kodage. Thank you. Thank you so much for the hearts. Nyabong. Oh, Kamuala. Yeah, this one's a bit low. It's fine, I think. I can speak into the speaker. You'll hear me better. Min Furhan. Thank you. I knew when I woke up, I went to work, I did whatever was necessary. I came back home, I popped into my pajamas again. I'm glad this is fine. And I'm here. That's some with nice, y'all. peaceful music. Nothing hectic. Welcome in. Just going to sleep after this. Honestly. Welcome, Junaid. Oh Lord. I also have I think I'm gonna have eye infection because my eyes are not. I'm just gonna try to focus. Okay, I'll try to talk louder so you hear better. Or closer to the speaker. Thank you. Thank you so much. Well done, Babs. Foxy. Thank you so much. Good game. Thank you. Oh, damn, Jay was muted. I hope you didn't say anything. Oh no, I didn't say anything. Are you also leaving me? Oh, no, I'm not leaving, but Jay left and I had him muted.
Oh. Good game is okay. Yes, Soman, that's okay. That's very good. Hey, Willie. Hi. Hey guys. How are you? Good and you? Good. Where are you from? Hello, Pomo. South Africa and you? Are you Nice, I'm from Pomogile? Is your Canada. name Pomogile? Oh, cool, man. Yeah. That's Cold country. Okay. Oh, Yeah. no, I'm So now, good is it's a good word, you know, but yeah. You can say good in any other way. Place ek Gipsy. Jy sê gefem moet kyk Like man. instead of saying good girl, you could say great girl. Okay. You understand? Ek dink is 150. Wil ek gaan check? Yes, you could put good with the things, just not with genders, you know. Yeah. Yeah, because otherwise, like, if I get into it, it would take ages to properly explain. It's just not appropriate. It's like a Beautiful command in a name. way. That's a nice Welcome, name. Danny. Good morning, Gigi. If that still counts as morning, I don't know. Oh, let's go triples again. Yeah, please. Like Kiki. Yes. Just no colors. Hello. Kiki sees everything in the chat, guys. That's really funny. Thank you so much. Really, you can't read it or understand it? The laughing emoji? Yes, I do. I observe everything. I know that. I don't know where emoji is. Hey, Maya. I haven't seen him. Maya. Or maybe it's just because it is opened. He might have not seen that I've opened. I miss him so much. I miss his nonsense. Oh, let's Thank you so translate much this for one. This I can translate. Are you sure? This I can translate. Guys, bye. This I Can I understand. please be excused? Yes, thank you, Foxy. Have a good night. Thank you so much. Welcome, Mr. Passload. Have a good night. See you soon. Bye. Let me invite someone else. I'm gonna see if Treasures is free. Okay. Damn, is it? Try my invite. Ek laat ek hier uitklim, dude. Oh. He just left. I almost had someone. Oh my god, what's this? Okay, hold on. Let me translate that. Give time to life, not to life. Are you sure about what? Translate. Okay, the second one I can't translate. Can't translate that. The next one, a leaf knows the frost. The word feels like autumn. The frost is from the frost. You heard someone. Such. That sounds like a poem to me. Welcome in, Nasreen. That second part is very nice, but the first one I can't translate it. I see give time to life, not to life. After that, I don't know what it says. It won't translate. Haha. Oh, that symbol is laughing. Okay, let me invite someone. Hello, Chusen. Hello. How are you? Where are you from? Alright, nice to meet you. Sometimes that scares them off. Hold on, I'm gonna invite someone else. Welcome in Bukar. Oh my god. Welcome in Jerome. The music is always annoying.
Bookman Bubbly. You scared him off for the sun. I don't know if it worked. Input method, some ready-made poetic sentences in the keyboard. Oh, these are already made. They're pre-made. Bookman Bubbly.